ለኔ እንግዳና ባዳ ወይ ባይተዋር የሚሆነው ሀብት የምትለው ነገር ነው። የመጀመሪያ ጋዜጣ ለምን አትላንታ ተባለች? ባጅ እንግዲህ እንደምትመለከተው ፊፋ በስም ያዘጋጀልኝ ነው። በራስ ጋዜጣ ላይ አንተ አለቃ አይደለም። የብዙ አትሌቶችን እድል የሚቀብሩ ግን ብዙ ክፉ አመለካከት ያላቸው አሰልጣኞች፣ አመራሮች። አንተ አይምሮ ውስጥ ግን የቀረ የማትዘነጋት ቀን የቷና? አትሌቲክሱ ዘልቀ ስትገባ ቀና ሰዎች እንዳሉ ሁላ መጥፎ ሰዎች፣ ፖለቲከኞች፣ ፖለቲካ ስፖርት የማይሸት ወርድ የሚጠቀሙ ሰዎች ከበውታል። የኢትዮጵያ አትሌቲክስ ችግር ምንድነው? እሱ የኢትዮጵያ አትሌቲክስ ፌዴሬሽን ውስጥ አይምሮአቸውን ያከራዩ በትንሽ በቀይ ወጥ ራሳቸው ህሊናቸውን የሸጡ ጋዜጠኛ ሳይሆኑ ጋዜጠኛ ነን ብለው የተቀመጡ ሰዎች አሉ። የዘር ሳቤ የተጠናወታቸው ሰዎች ቡድንተኞች በጣም በብዛት በአትሌቲክሱ ላይ ተንሰራፍተው አትሌቲክሱ አይፈወስም። ምክንያቱም የነዛ ሰዎች ጭንቅላት የተበላሸ ጭንቅላት ነው። አንተ እዛው እሳቱ ላይ ተጥለህ ነው የምታውቀው። እኛ ግን ካንተ አንብበን ይተረዳሉ። ማራቶን ስንት ኪሎ ሜትር እንደሚሮጥ የማያውቁ ሰዎች አመራር ውስጥ አሉበት። አትሌቲክሱ አሁንም ከህመም መፈወስ ለምንድን ነው ያቃተው? አትሌቶች እየጠፉ አሰልጣኞች እየጠፉ አትሌት ያልሆኑ ሰዎች በአትሌት ስም እየሄዱ አሁን ያለው አትሌት ላይ ጫና መጥቷል። ነገሮች ገሃድ ወጡና ትርምስምሱ በጣም ሰፋ። ደጋፊውም ለሁለት ተከፈለ። አንደኛ ሲመረጡ እንዲጠፋ ተደርጎ ተመቻችቶ የሚመረጡ አትሌቶችና አሰልጣኞች አሉ። እኔ አሁን የኢትዮጵያ አትሌቶች ዜግነት ቀየሩ ብሎ የሚከፋውና የሚሳደባል በስልጣኑ ሁላ ጫና ሊፈጥርብ ይፈልጋል። አንድ ወርቅ ስናገኝ እኮ ማጨብጨብ ጀመርን አይደል? በጣም አትሌቲክሱን እንደናንተ አይነት ሰዎች ናቸው ጎትተው ገደል የሚከቱት። እነ ወልደ መስቀል ኮስትሬን እኮ እንደ ሸንኮራ መጦ እንዲተፉ ያደረገ አሰልጣኞች አንድነት የላቸውም። እነዚህ አትሌቶች ማንን አይተው አንድ ይሆኑ? አትሌቲክስ ፌዴሬሽን የራሱ የሆነ የሥራ ቋንቋ አለው ያለኝ ሰው አለ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የካስትሮ ቲዩብ ተከታታዮች እንዴት አላችሁ? ካስትሮ ቲዩብ በስፖርት ኪነ ጥበብና ማህበራዊ ጉዳዮች ላይ ትኩረቱን አድርጎ የጀመረውን ስራ አጠናክረን ቀጥለናል። እነሆ ያለሁት ሚኒሶታ ነው። ኤስኤፍኤን ባመቻቸው እድል መሰረት ሚኒሶታ ላይ የኢትዮጵያውያን ዓመታዊ ስፖርትና ባህል ፌስቲቫልን ለመጎብኘት ለመዳሰስ ከታሪከኞች ጋር ቆይታ ለማድረግ እዚህ ተገኝቻለሁ። በቆይታዬም በኢትዮጵያ ስፖርት ውስጥ ታላቅ አስተዋጽኦ ካላቸው ታላላቅ ሰዎች ጋር የተለያዩ ቆይታዎችን እያደረኩኝ ወደ እናንተ እያደረስኩ እገኛለሁ። ለዚህ እድሉን የሰጠኝን ኤስኤፍኤንን እንደዚሁም ደግሞ የአትላንታ አስተባባሪዎችን ከልብ አመሰግናለሁ። ዛሬ ከትልቅና ከታላቅ እንግዳ ጋር ነኝ። በጋዜጠኝነት ህይወቴ ምሳሌዎቼ ከምላቸው መካከል አንዱ ነው። እንደዚሁም ደግሞ በመጣሁበት ጎዳና ላይ ሁልጊዜ ምክር እገዛ ከሚሰጡኝ ሰዎች መካከል ነበረ። ዓለምን ዞሯል። በኢትዮጵያ ስፖርት ላይ የራሱን አሻራ ኑሯል። ተወዳጁ ጋዜጠኛ ይስሐቅ በላይ ከኔ ጋር ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከካስትሮ ቲዩብ ጋር መልካም ቆይታ። ይሴ እንዴና አባት እንደነ ካሰላም ያለነው ሌላ ስቴት ቢሆንም ለአሜሪካ አሁን እኔ ነኝ አይደል ቤተኛ ከኔ አሁን ባለው ተጨባጭ ሁኔታ አንተ ቤዝ እዚህ ስላደረኩ እቀበላለሁ። እንኳን ደህና ቆይ ተቀበልከኝ። አንተም እንኳን ደህና ቆየኝ። እንዴት ነህ? እሺ ሁሉ መልካም ሁሉ ቆንጆ። ካስዬ እንዴት ነህ? አለ እንደና ለነገሩ በአካል እንደዚህ ተገናኘን እንጂ በዩቲዩብ በተለይ አዲስ በጀመርከው ካስትሮ ቲዩብ ሁሉ እከታተላለሁኝ። የምታቀርባቸውን እንግዶችም አለው። ትልቅ ሪቮሉሽን ነው ያመጣው። በዝንዳውን ባለፈው እኮ ኮሜንት ጽፌያለሁ። ትልቅ አብዮት ነው ያመጣው። በርታ። በዚህ ባጭር ጊዜ ውስጥ ወደዚህ ሀገር መጥተህ
በአጭር ጊዜ ውስጥ እንደዚህ አይነት ደረጃውን የጠበቀ ነገር በማቅረብህ በጣም ነው አፕሪሺየት ማድረገው። ያው ደም ውስጥ ስፖርቱ ካለ ፍቅሩ ካለ የሚጠበቀኝ ብትሰደድም አገር ቤት ብትሆንም ይሄን ነው የምታደርገውና በዚህ አጋጣሚ ያለኝን አድናቆት ገልጻለሁ። ካሴ በጣም አመሰግናለሁ። እኔም ያው በተለያየ ጊዜ የምናገረው ነው አዲስ አበባ ስፖርት ኮሚሽን ያለው ጊዜ ጀምሮ ጊዮርጊስ ቤት በነበረኝ ሂደት ላይ ብዙ ጊዜ አይነገርም እንጂ አንዳንድ ነገሮች ላይ እናወራለን፣ እንመካከራለን። በርታ ይዞ ከሚሉኝ ሰዎች መካከል አንዱ ነህና በጣም ነው የማመሰግነው። እንግዲህ ብዙ ነገር እናነሳለን። በጣም ደስ ብሎኛል ካንተ ጋር ቆይታ ለማድረግ እድሉን በማግኘቴ ክብር ይሰማኛል። እንደው ከልጅነት እስከ ዘንድሮ የፊፋ ግብዣና ኤስኤፍኤን ብዙ ነገር እናነሳለን። መነሻችንን እስኪ እናድርግ። ይሄ የሰፈር ልጅ ነው፣ የት መቼ ተወለደ፣ እንደገና ደግሞ እድገትህ ምን ይመስላል የሚለውን ነገር እናንሳ። ቴንክ ዩ በጣም እኔ እንግዲህ ተወልጄ ያደግኩት መከኒሳ ነው። መከኒሳ ማለት ከሳር ቤት በታች ያለ ሰፈር ነው። በርካታ ታላላቅ ባለሙያዎችን ያፈራ ሰፈር ነው። ለምሳሌ በእግር ኳሱ ብንወስድ እንደ አንዳርጋቸው ሰለሞን አይነት ኢትዮጵያ ቡና ውስጥ ትልቅ ታሪክ ያለው ተጫዋች ሸበላው ለናሽናል ቲምም በወጣቶች አርጀንቲናም ላይ ትልቅ ታሪክ ያለው ተጫዋች እኛ ሰፈር ነው ተወልዶ ያደገው። ከዛ ውጭ ደግሞ በሙዚቃውም ዘርፍ ብትሄድ እንደ አርቲስት አመልማል አባተ ወደ 38 ዓመት ኖራለች። ዘሴም ስቶሪ ደግሞ ኢንስትራክተር ሰውነት ቢሻው ልጆች ወልዶ የዳረው መከኒሳ ነውና ከ37 ዓመት በላይ ኢቭን በአትሌቲክሱ ብትሄድ ሻምበል ቶሎሳ ቆጡ እኛ አካባቢ የወጣ ሰው ነው። መከኒሳ እንደዚህ በዚህ ሰዓት ዘርዝሬ ማልጨርሳቸውን ብዙ ሰዎች አፍርቷል። ከዛ ውስጥ ደግሞ በጣም ከትንሽ ህይወት ትልቅ ቦታ የደረሰው ይሳቅ ደግሞ ከመከኒሳ ጎዳና ላይ ተነስቶ ዛሬ እዚህ ሚኒሶታ ድረስ ደርሷል። ስለዚህ መነሻዬም እድገቴም ውልደቴም መከኒሳ ነው እና በዚህም በጣም ደስተኛ ነኝ። የመከኒሳ ልጅ በመሆኔም ደግሞ ትልቅ ደስታም ኩራትም ይሰማኛል። መከኒሳ ታስታውስ እንደሆነ ደርግ በነበረ ሰዓት አረንጓዴ ግሪን የሆነ ኤሪያ ነው። በተለይ በአትክልቱ በኩል ጉራጌ ሰፈር የሚባል አለ። ጎመን ከኛ ጋር ነው ወደ ከተማ የሚሄደው እና ታታሪነት፣ ጠንካራ ሰራተኝነት፣ ልምላሜ ምልክት የሆነች ሰፈር ናት እና መከኒሳ በጣም ብዙ ትልልቅ ሰዎችን ያቀፈች ትንሽ ከተማ ትልቅ ህልም ያለባት ሰፈር ናት። እንደውም እኛ እግር ኳስ ፕሮጀክት አለን። እኔ ነኝ ቼርማኑ የፕሮጀክቱ። ሞቷችን እንደሚል ታውቃለህ፣ ትንሽ ከተማ ትልልቅ ህልሞች፣ ስሞል ሲቲ ቢግ ድሪምስ ይላል እና ከትንሽ ከተማ ላይ ትልቅ ህልም ይዤ ነው የተነሳሁት። እንዳልኩ በጣም ዝቅተኛ የሆነ ህይወት ነው የነበረኝ። የድሃ ቤተሰብ ልጅ ነኝ። በቆሎ እሸት መከኒሳ ላይ ፎር ዘ ፈርስት ታይም እሸት ከነገዱ ሰዎች የመጀመሪያው ሰው ነኝ። ጉሊት ላይ ቁጭ ብዬ ከእናቴ ጎን ጃንጥላ ይዤ በቆሎ እሸት ነበርና ለመከኒሳ በቆሎ እሸት የሚባለውን ነገር አምጥተን ያስተዋወቅ ነው እኛ ነን። በጣም የሚገርም ደግሞ እኔ አባቴ ልደታ ላይ እንደዚሁ በቆሎ ሸጦ ያልሰራው ስራ የለም። ብዙ ነገር አድርጎ ነው ያሳደገኝ። እናውቀዋለን ትንሽነትን በደንብ አሁንም ከፍታ ላይ እንደሆነን አድርገን አናስብም። በዝቅታ ነው የምንበረው። ነገር ግን መነሻችን በጣም የሚጣፍጥ በጣም የሚያስደስት እኔ አሁን ስለ ድህነት ብታነሳልኝ ወይ ስለ ሀብት ስታነሳልኝ ልገረም እችላለሁ እንጂ ድህነትን በደንብ አጣጥም ያውቀዋል። ለእኔ እንግዳና ባዳ ወይ ባይተዋር የሚሆነው ሀብት የምትለው ነገር ነው። ለእኔ ብዙ ምቾትም አይሰጠኝ። ይችኛው በጣም ተስማምታኝ ደስ ብሎኝ ነው እዚህ የደረስኩትና ከዛ ተነስቼ ነው ዛሬ ሚኒሶታና በዓለም ዋንጫ መድረኮች የደረስኩት። በቀጣይ በምናወራቸው ነገር ላይ እንዴት መስመሮች ወደዚህ እንደመጡ እናነሳለን። በደንብ የተማርክ የትምህርት ቤት ህይወት ምን ይመስላል? እንግዲህ ትልቁን የትምህርት ቤት ህይወቴን በመዋለ ህጻን ውስጥ ነው ያደግኩት። እኔ እናቴ ያው እንዳልኩ ድሃ ስለሆነች የፋንቱ የምትባል አስተማሪ ያለችና እሷ ሪኮመንድ አድርጋ የዳ ልጆችን ይመዘግብ ነበር መካነ ኢየሱስ ቸርች። ከዛ ሲመዘግብ መካኒሳ ሲባል መካነ ኢየሱስ በጣም ይታወቃል። ትልቅ ቸርች ነው። በጣም ትልቅ ቸርች ነው። ሙዚቃ ማሰልጠኛ ሁሉ አለው ማለት አለው እና ኤልያስን ጨምሮ ብዙ አርቲስቶች የወጡት ከዛ ተምረው የወጡ አሉና እዛ እቺ ቲቸር ፋንቱ ትጠቁመኛለች። እኔ መናገር አልችልም፣ ፍርሃትም አለኝ፣ ስለ ድህነትም ስለምንም አላውቅም እና እሷ ስትጠቁም ስሜ የተመዘገበ እዛ ትምህርት ቤት ውስጥ ገባሁ። እዛ ትምህርት ቤት ውስጥ እንግዲህ ፓስታ የሟሌ ፓስታ ልጆች ነው የምንባለው። እንደውም በቅርቡ ማህበር ሁላ ተመስርቷል የሟሌ ልጆች ተብሎ እና እዛ እስከ 3ኛ ክፍል ተማርኩኝ። ያው እስከ 12 የጨረስኩት እዛ ነው። ነገር ግን ወደ መከኒሳ ትምህርት ቤት ነው ትራንስፈር ያደረኩት። እዛ ተምሬ ከዛ ደግሞ መዋለ ህጻን እየሄድኩኝ የድሃ ልጅ ስለሆንኩኝ ዩኒፎርምም እየተሰጠን ምግብም እየተሰጠን እየበላን ነው ያደግነው። እስከ 12 መከኒሳ እስከ 8 መከኒሳ ትምህርት ቤት ተማርኩኝ። ከዛ ደግሞ ጂሴ ቄራ
ጂሴ ትምህርት ቤት ተማርኩኝ። አብዮት ቅርስ ተባለ በእኛ ጊዜ እዛ ተማርኩኝ። ከዛ በኋላ ያለውን እድል ዩኒቲ ዩኒቨርሲቲ ውስጥ ነው ያገኘሁት። ዩኒቲ ዩኒቨርሲቲ በመንሱር አማካኝነት ሪኮመንድ ተደርጌ መንሱር አብዱል ቀኒ ለምን ጋዜጣ ሰራ ነበርና ያኔ ጋዜጣ በስሜት ነው የምሰራው። ምን ጋዜጣ ነበር የምትሰራው? አትላንታ ነበር መጀመሪያ መላኩ ወልደ ሰንበት የሚባል ጋር ረዳት ነበርኩኝ። ከዛ በኋላ እሱ ጋር 7 ወር ከሰራውኝ በኋላ ለምን አልሰራም ራሴን ለምን አልችልም የሚል የራስ የሆነ ነገር ስሜት አጥሮብኝ አትላንታ መሰረትኩኝና አትላንታን ስሰራ ቢሮ የለኝም፣ ኮምፒውተር የለኝም፣ ባለሙያ የለኝም፣ ወኔ ግን አለኝ። ገንዘብ የለኝም፣ ስሜት ግን በጣም ነበረኝ። እና እዛ እንግዳ የሚቀመጥበት አግዳሚ ወንበር አለ እንዲህ ሸንተር ያለውና ቢሮ ሉድ ይባላል ባለቤቱ። በጣም በዚህ አጋጣሚ ላመሰግነው ፈልጋለሁ። እሱ ፈረንሳዮችን ኮርስ ይሰጣል የኮምፒውተር። ስለዚህ እነሱ ሲመጡ ወደ ቢሮ መግባት አልችልም። ስለዚህ ውጭ ወጥቼ በረንዳ ላይ ነው። ያኔ ደግሞ ጋዜጣ ስራ ሲሰራ በመቀስ እየቆረጥክ ነው የምትሰራው። እንደዚህ እንዳሁኑ እዚህ ካናዳ ሆኜ አሜሪካ ሆኜ ጋዜጣን በደንብ መስራት መጨረስ ይችላል፣ ኢንተርቪውን ለመስራት ይችላል። ድሮ ግን በእጅ እየቆረጥክ በማጣበቂያ በ3 ብር ማጣበቂያ አለች፣ በሷ እየገዛ በኮልን አስምረህ ምናምን ነው የምትሰራውና በጣም ፈታኝ ነው። ያንን ስሰራ ያኝና መንሱር ለዩኒቲ ኮሌጅ ዕለታዊ አዲስ የሚባል ጋዜጣ ተጀምሮ ነበር። ዴይሊ ኒውስ ፔፐር ነው። እዛ ሲባል 4 ሰዎች ጋር እኔ ሪኮመንድ ተደርጌ እዛ ተቀጠርኩኝ። እንደውም ቅጥሩ ሲካሄድ ሰለሞን አባተና ደረጀ የሚባሉ ዋናና ምክትል አዘጋጆች ነበሩና የጋዜጣው ፖለቲካ፣ ማህበራዊና ስፖርት ነው የሚዘግበው እና መንሱር ጠቁሞኝ ከመንሱር ጋር አንነጋገርም፣ ሰላምታም የለንም፣ ግን እኔ አውቀዋለሁ እሱም ያየኛል እና ስለ ጥፋይቶ በጣም በኋላ ስንጫወት እንደነገረኝ ምን አይነት ፓሽን ነው እንደዚህ አይነት ሰው። እሱ በኮምፒውተር ቁጭ ብሎ ነው ጋዜጣ የሚሰራው፣ እኔ ደግሞ በመሬት ላይ ተንበርክኬ ነው የምለጥፈው እና በጣም ሰርፕራይዝ ሆነና ሳይነግረኝ ይጠቁምና በኋላ ስልኬን ከሰዎች ስልክ ደግሞ በዛን ሰዓት የለም የጎረቤት ስልክ ከሰው ጋር አስጠይቆኝ ስልኬን ሰጣሁት፣ ደወለልኝ። ከዛ እንደዚህ ለዩኒቲ ኮሌጅ ሪኮመንድ አድርጌያለሁ ትፈልጋለህ ወይ? ደሞዙ ግን 1250 ነው፣ እሺ ትላለህ ወይ ሲለኝ እኔ ደሞዝ አይደለም ፈልገው ትምህርት ነው አልኩት። በቃ ደስ አለኝ። እኔ ከደሞዙ በላይ ምንም የለኝም እኮ እንዳልኩ የደሃ ቤተሰብ ነኝ፣ እኔ ትምህርቱን እንፈልገው አልኩት። እዛ በቃ ሪኮመንድ አድርጎኝ ናሽ እንደዛማ ከሆነ አለኝ። እነ ሰለሞን ጋር እንዳልኩ ቀረብኩኝ። እነሱ ሲጠይቁኝ ጋዜጣ አለኝ እንዴ ደነገጡ። እነሱ ጋዜጣ እየመሩ ጋዜጣ ያለው ሰው ጋዜጣ ዘግቶ ሲመጣ ማመን አቃታቸው። እንዴ ጋዜጣ አለ ራስ? አዎ። ታዲያ እንዴት ልታረግ ነው? ጋዜጣ ዘግቼ ነው መጣው። እንዴት እኛ እኮ ምን ከፍልሽ 250 ነው። 250 ከሆነ አያዋጣም እኮ ላንተ ሲሉኝ እኔ ትምህርት ነው ፈልገው ጋዜጣውን ዘጋዋለሁ አልኳቸው። ማመን አቃታቸው እነሱ። ከዛ በኋላ ጋዜጣውን እንደተባለው ዘግቼ ዩኒቲ ኮሌጅ ገባው። ስልጠና ተሰጠኝ፣ ትምህርት ተሰጠኝ፣ የትምህርት እድል አገኘው። እዛ እንደ አዲስ ተሰርቼ ተቀርጬ ወጣው። ዩኒቲ ኮሌጅ ጓዳብዶ የሚባል ማዛ ላይ ሸገር ላይ ስለ ህግ ትንታኔ የሚሰጥ ሰው አለ። እንደነሱ አይነት ትልልቅ ሰዎች በሰዓት ከፍተኛ ክፍያ የተከፈላቸው ዶክተር ፍስሐ ያቋቋመው እንትን ነበረ። እዛ እድሉን አገኘሁና ዩኒቲ ኮሌጅ ተሰርቼ ወጥቼ ነው እንደ አዲስ። እኔ በዛን ሰዓት ምክትል አዘጋጅ የሚለውን ቃል ራሱ ከዛ በታች የጋዜጠኝነት ፖዚሽን ያለም አይመስለኝም። ለመጀመሪያ ጊዜ ያወቅኩት የተማርኩት እዛ ነውና እንደ አዲስ ፈርሼ የተሰራው እዛ። ከዛ በኋላ ነው ህይወቴ እየቀጠለ እዚህ ደረጃ ደረስኩት። እንደ አቶ ፍቅሩ ኪዳን አይነት ነፍሳቸውን ይማርና በርካታ ታላላቅ ኮርሶችን ሰጥተውኛል። በኦንላይንም ብዙ ትምህርቶች እድሎችን አግኝቻለሁ። ለውድድር ስንሄድ የሚሸጡ ሾርት ተርም ኮርሶችን ወስዳለሁ። እንደዛ እያረኩ ራሴን አበቃው። እኔ ኦልሞስት አሁን ወደ 24 ፕላስ አመት ነው ያገለገልኩትና በጋዜጣ ስራ ኦንላይን አሁን ነው የመጣው እና እኔም አክቲቭ ከሆንኩኝ በጣም አጭር ጊዜ ነው። ነገር ግን እነዚህ 24 አመታትን በዲግሪ እንኳን በ6 አመት ትምህርት በተለካቸው 6 ዲግሪዎች ይኖሩኛል በደንብ። በእነዚህ አመታት ውስጥ 2000 3000 በቁጥር ማልገልጻቸው ሰዎችን ደጋግሜ ያረኩትንም ጭምር ኢንተርቪው አድርጌያለሁ። ከትልቁ አትሌት ኃይሌ ገብረስላሴ ጀምሮ አሁን እስካሉት ገና አዳዲስ ወጣቶች፣ ከትልቁ እግር ኳስ ተጫዋች ወይም አሰልጣኝ ነፍሱን ይማረው ከናስራት ኃይሌ ጀምሮ አሁን እስካሉት ወጣት አሰልጣኞች ኢንተርቪው ያላረኩት ያልጠየኩት ሰው የለምና በእነዚህ ሁሉ ሂደቶች ውስጥ ደብተርና እስክሪፕቶ ሳሊስ ትምህርት ተምሬ ራሴን አንጬ
ለዚህ ራሴን እዚህ ደረጃ ላገኘው ችያለሁ። ህይወት፣ ጉዞ፣ ስራ ብዙ ነገር ነው አንተን እንግዲህ በደንብ አድርጎ ሞርዶ ያስተካከለህና ያስተማረ። ይሄንን ማንም አያገኘው። ዩኒቨርሲቲ ገብተህ ከምታገኘው በላይ ህይወትና ስራ ያስተማረ እሱ በምንም የሚመዘን አይደለም። አትላንታ የመጀመሪያ ጋዜጣ ለምን አትላንታ ተባለች? የሚገርም ነገር ይህን ጥያቄ አቶ ፍቅሩ ኪዳኔ ነፍሱን ይማሩና ጠይቆን ነበር። ጋዜጠኞችን ሰብስቦ ያኔ መላኩ ካንቶና የሚባል እኔን እንግዲህ ወደዚህ ሙያ ይሳበኝ ትልቁ ባለውለተኛዬ እሱ ነው። አሁን ብስራት ላይ ይሰራል። መላኩ በጣም ባለውለተኛ ነው። በዚህ አጋጣሚ አመሰግነዋለሁ። እና መላኩ ካንቶና ብሎታል። እኔ ደግሞ አትላንታ ብያለሁ። ሌላ ደግሞ ካምቦሎጆ የሚባል አለ። ከዛ ደግሞ ኢንተር ስፖርት አለ፣ ወርልድ ስፖርት አለ። በኋላ ላይ ኢትዮ መጣ። በቃ እሷ በኋላ ነው። በኋላ ላይ ለምንድን ነው እንደዚህ ያላችሁት? ሁላችሁም በየተራ ተናገሩ ተባለ። ከዛ ሁሉም የየራሱን ተናገረ። እኔ ምድል አገኘውና አቶ ፍቅሩ ኪዳኔ ነበር እንዳልኩ። እኔ አትላንታ ለምን አልከው ተብዬ ስጠይቅ አትላንታ ያልኩት የአትላንታ ጎዳና ወይም አሁን ካስትሮ ያለበት ሀገር ህንፃዎቹ ወይም መንገዶቹ ወይም ኑሯቸው ማርኮኝ አይደለም። አትላንታ ያልኩት በዛን ሰዓት አትላንታ ኦሎምፒክ ኃይሌና ፋጡማ ያሸንፉበት ወቅት ነበር። እነዚህ ሰዎች አትሌቶች በአቅማቸው ኢትዮጵያን ከፍ አድርገው አስጠርተዋል። ለነዚህ ሰዎች ደግሞ እኔ በሙያዬ ምን ማድረግ አለብኝ? ሌላ ስም ማውጣት እችላለሁ። በራሴም ስም ይሳቅ ብዬ ጋዜጣ መሳየም ትችላለህ። በዛን ሰዓት ማንም ይጠይቀ የለም። ነገር ግን እነዚህን ሰዎች በቁሜ መዘከር አለብኝ አልኩና የፋጡማ አሩባን ፎቶ በዚህኛው ሳይድ የኃይሌን ፎቶ በዚህኛው ሳይድ አረኩና መሀል ላይ አትላንታ አረኩኝ። ባይዘው ወይ ይሄ ነገር ሳደርግ ዋና ትልቅ አማካሪ ዛሬ በህይወት የሌለው ዶክተር መኮንን ጀማነ የሚባል የኢትዮጵያ ቡና ስራ አስኪያጅ። ዶክተር መኮንን ጀማነ ኢትዮጵያ ያጣችው ትልቅ የስፖርት ባለሙያ ነው። 1990ዎች ላይ የኢትዮጵያ ቡና ስራ አስኪያጅ በጣም ብዙ እኔ ወደ 90 ይሄ ሰውዬ ዶክተር ሁሉ ጊዜ በቃ ይመክረኛል፣ ያሳድገኛል፣ ሀሳብ ይሰጠኛል። የሆነ ፍንጭ ነገር አይቶብኛል እና ይሄን ጋዜጣ አትላንታ ብዬ እንድሰይም ሀሳቡን ስናነሳ አንደኛ ያጨበጨበና ያጸደቀልኝ እሱ ነው። ለነዚህ ሰዎች በቁሜ ሐውልት ላቁምላቸው ነው ያልኩት ያኔ። እና ሁለቱን አድርጌ ነበር ስሳይ የነበረው። አትሌቲክስ ፍቅሬም ከዛ ነው የሚጀምረው። አሁን ብዙ ሰው አትሌቲክስን ከረፈደ ትግሉን በረሃና ጫካ የተቀላቀሉ የሚባል ነገር ነበር። ዝም ብለን እንትን ከተማ ላይ ፒያሳ ላይ የተቀላቀልኩ አድርጎ የሚያስቡ ሰዎች አሉ። ጋዜጣ እስከመሰየም ደርሻለሁ። በሁለቱ ስም አድርጌ አትላንታን ጀምሬ እንዳልኩ ዩኒቲ ኮሌጅ ድሉ ሲመጣ እሷን ሙሉ በሙሉ ዘግቼ ወደ ዩኒቲ ኮሌጅ ገባው። ከዛ በኋላ ዩኒቲ ኮሌጅ እኔ አለምሰገድ መንሱር፣ ዳንኤል ጋሻው ሬዲዮ ፋና የነበረ ስፖርት አዘጋጅ አራታችን ነበርን። በጣም ጀግና የሆነ ቲም ነው የነበረው። አለቃችን መንሱር ነው። እኛ ከስር ሪፖርት እኔ ምክትል አዘጋጅ ነኝ፣ ዳንኤልም ሁላችንም እንዴት አይነት ጥምረት እንደነበረ። በራስ ጋዜጣ ላይ አንተ አለቃ አይደለሁ። አይ በራሴ አይደለም። አትላንታ ላይ አትላንታን ዘግቼ ዩኒቲ ኮሌጅ ባዘጋጀው ጋዜጣ ላይ ዴሊ ኒውስ ፔፐር ላይ የኔንማ ዘጋው። በቃ አንተ ኦሬዲ ወደ ዘግቼ ወደዚህ መጣሁኝና እስከ ሌሊት 8 ሰዓት ነበር ስራ ምን ሰራው። ሌሊት 8 ሰዓት ነው ቤት ምን ገባው። የማታ ጨዋታ በከለር ፎቶ ዘገባ ጧት ይዘን እንወጣ ነበር። ያልተለመደ ነገር ሰው ዋው አለ። በቃ ይሄን ነገር አልተለመደም። መኪና ተመድቦ ስቱዲዮ የራሳችን ተዘጋጅቶ ፎቶ ማጠቢያ ተዘጋጅቶ ካሜራማን ተመድቦ በህይወት እኮ ልታልመው ማትችል ነበር በዛን ሰዓት። በተለይ እንደኔ አይነቱ ደግሞ በረንዳ ላይ ቁጭ ብሎ ሲሰራ ለነበረ ሰው የራሱ አንድ ኮምፒውተር እንኳን ለሌለው ሰው ቢሮ ውስጥ ኮምፒውተር በሙሉ ተደርድሮ የምትሰራው ስራ ምን አይነት ስሜት እንደሚፈጥርልህ አስብና ለኔ በጣም ባለውለተኛ ነው ዶክተር ፍስሐ። እንደውም በዚህ አጋጣሚ ልንገርህ ዶክተር ፍስሐ ከ8 ወር በኋላ ከኢህአዴግ ጋር ለሁለት መሰንጠቅ ጋር በተያያዘ በተሰራ ዘገባ ዩኒቲ ኮሌጅ እንዲፈርስ ሲደረግ በተፈጠሩ አለመግባባቶች ወደ ክስ ሲኬድ እኔ አልከሰውም። ይሄን ሰውዬ ነው ያልኩት። ካሳ ለማግኘት ደሞዝ ለማግኘት ምናምን ተብሎ ክስ አልከሰውም። ይሄ ሰውዬ እኮ ከመንገድ ላይ አንስቶ በባለሙያ የትምህርት እድል ሰጥቶ በባለሙያ ታንጬ ትልቅ ሰው እንደሆነ 1250 ብር ደሞዝ የማላቀውን ብር እንዳያደርጎኛል። ስህተት እንኳን ቢኖሩ ይቅር ነው የምለው እኔ አልከስም ብዬ ሌሎች ፍርድ ቤት ሄደው ሲከሱ ብሔራዊ ሆቴል ተሰብስበው አቋም ሲይዙ እኔ የለውበትም ነበር። በጣም ደስ ይላል። በጣም የሚገርም ነው። እንግዲህ ለኔ ራሱ የሆነ አዲስ የሆኑ ነገሮችን እያገኘሁ ነው። ይሱ ለምንድን ነው ስፖርት ለምን ያንተ ፓሽን ሆነ? ስፖርት ላይ ትኩረት እንድታደርግ ያስገደደ? ትጫወት ነበር በልጅነት? ካሲያው አንተ እንግዲህ በእድሜ በጣም ከኛ ትንሽ ስለሆንክ አላየህም እንጂ ለምሳሌ ደምሴ ዳምጤ መታሰቢያ ላይ የስፖርት ጋዜጠኞች ማህበርን ወይም ቲምን ሚድፊልዱን ቀጥ አድርጌ ያስኩት እኔ ነበርኩኝ።
የአዲስ አሁን ልቺ ነገር ናት እንጂ ኳስ ነክቼ ማቃ የማታስመስለኝ በጣም የሚገርም ሚድፊልዱን በጣም አንድ ገጠመኝ ልንገርህ። ታደለ አሰፋ እዚህ አሜሪካ አሁን እንደውም አግኝተነዋል። እሱ የኛ ቡድን ለደምሴ ዳምጤ መታሰቢያ ውድድር ስናደርግ እኔ አሟሙቃለሁ ነው ኳስ ስትጫወት እኮ አውቃለሁ። እሱ 2003 2004 ይመስለኛል እኔ አዲስ አበባ ስፖርት ኮሚሽን እያለሁ የጋዜጠኞችና አርቲስቶች ምናምን የተጀመረው ያኔ ነበር። ያኔ ተጫወት እንደነበር አውቃለሁ። መነሻ ላይ ለምሳሌ አሁን እኔ በህይወት ዘመኔ ኳስ ነክቼ አላውቅም። አሁን ልመጣልህ ነው። እኔ ትልቁ ነጥቤ እኔ ለእግር ኳስ ያለኝ ፍቅር የተለየ ነው። እንዳልከው ከእግር ኳስ ጋር በጣም አታችመንት ነበረኝ። እንደዚህ በክለብ ደረጃ በትልቅ ደረጃ ባልታቀፍም ሙከራዎች ነበሩኝ። ነገር ግን ጉዳት አጋጥሞኝ ከእግር ኳስ ውጭ ሆንኩኝ። ግን ከምንም በላይ ግን ዲፕ የሆነ የእግር ኳስ ፓሽን ነበረኝ። አዲስ አበባ ስቴዲየም ለመግባት በዛን ሰዓት እንዳልኩ ቀድም አጫውቻለሁ። የምስኪን ደሃ ቤተሰብ ልጅ ነኝ። የስቴዲየም መግቢያ ትኬት አላገኝም። እኔ ደግሞ እናቴ ናት ለፍታ ያሳደገችኝ። አባት አላቅም፣ አያት አላቅም፣ አጎት አላቅም፣ አክስት አላቅም። እናቴ ናት ሁሉ ነገር ሆና ያሳደገችኝና በዚህ ሂደት ውስጥ አንድ አካል ጉዳተኛ ነበሩኛ ሰፈር። አሁን ህይወታቸው በቅርብ ነው ያለፈው። አቶ ገብረስላሴ በሪሁን ይባላሉ። እኚህ ሰውዬ የቅዱስ ጊዮርጊስ ቀንደኛ ደጋፊ ናቸው እና አዲስ አበባ ስቴዲየም ይገባሉ። እሳቸውን ከመከኒሳ ተነስቼ ስቴዲየም ድረስ ገፋለሁ። ልብ በል ርቀቱን። ቫቲካን የሚባል ትልቅ ዳገት አለ። ቫቲካን ጋር ሲጋራ ፋብሪካ ጋር ብሔራዊ ትንባ ሞኖፖል እንደዚህ የቆመ ዳገት አለ። እነዚህን ሁላ እየገፋው ላብ እየፈሰሰኝ ነው አዲስ አበባ ስቴዲየም ገባው። እንዴት ነው የምትገባው? የእሳቸው ረዳት ነኝ። አካል ጉዳተኛ ናቸው፣ ልጄ ነው፣ ረዳቴ ነው ብለውኝ ሽቦ ስር እየተቀመጥኩ ነው ማየው። የእግር ኳስ ህይወቴ የጋዜጠኝነት ህይወቴም ትልቅ መሰረት የጣሉልኝ ሰው እሳቸው ናቸው። በዛን ሰዓት ላይ ከእሳቸው ጋር መግባቴ የእግር ኳስ ፍላጎቴ ላይ እሳት እንዲቀጣጠል አድርገዋል። እሳቸው ይህን እድል ለእኔ በመስጠታቸው ነው ዛሬ እዚህ ደረስኩት። እኔ በህይወቴ ውስጥ ባለሁለተኛ ከምላቸው ለዛሬ ሙያዬ የመጀመሪያው መላኩ ወልደሰንበት ነው። በውድድር ሊዘግብልን መጥቶ እዛ ላይ አይቶኝ ስለ ኳስ ስናወራ ተግባብተን እሱ አጨኝ። ከዛ ከሱ ጋር ረዳት ሆኜ ነው የጀመርኩት። ከዛ ወደ አትላንታ ሄድኩኝ። ከዛ በኋላ ነው እያልኩኝ ወደዚህ የመጣሁት። እኚህ ሰውዬ የፈጠሩልኝ ነገር እኔና መላኩ በቋንቋ እንድንግባባ አደረገን። ስፖርት የሚል ቃላቶችን ስንለዋወጥ መላኩም ለተሻለ ነገር አሰበኝ። በዛ መሰረት መጣሁኝና አዲስ አበባ ስቴዲየም ሽቦ ስር የነበረው እግር ኳስ የማየት እድሌ አድጎ ተመንድጎ ዛሬ ፊፋ በስሜ ቦታ ሰጥቶኝ የምከታተልበትን እድል ሰጠኝ። ይሄ ባጅ እንግዲህ እንደምትመለከተው ፊፋ በስሜ ያዘጋጀልኝ ነው። የራሴ ክብር ቦታ አለ። አሁን ቶሮንቶ ላይ 5 ጨዋታዎች አፕሩቭድ ሆኜ አንዱን ትቼ ነው የመጣሁት። ስለዚህ ለኤስኤፍኤን ውድድር 4ቱን ግን በክብር ቦታ ይዤ ከቴሌቪዥን ያለበት ወንበር ተቀምጦ ለውድድሩ በጣም ቅርብ ቦታ ሆኜ የምከታተልበትን እድል የሰጠኝ ያ ሂደት ነውና ትናንት ሽቦ ስር ነበርኩኝ። ዛሬ ደግሞ በክብር እግዚአብሔር ከፍ አድርጎኝ የፊፋ ትልልቅ ውድድሮችን የምከታተልበት እድልን አግኝቻለሁ። እንዳልኩ ቀደም 3 የዓለም ዋንጫዎችን አይቻለሁ። የመጀመሪያው 2010 ደቡብ አፍሪካ። ይሄ ታሪካዊ ውድድር ነው። ለምን ከ102 ዓመት በኋላ ፊፋ ከተመሰረተ ከ102 ዓመት በኋላ አፍሪካ ምድር ላይ የተካሄደ ውድድር ነው። የዛ የታሪክ አካል ነበርኩኝ። 2010 ከ16 ዓመት በፊት ያው እድሜ ላይ ጫና ያመጣል፣ ግን ቁጥሩ ይታወቅ። ከ16 ቀስ ብዬ ደምረዋል። ከዛስ ኳታር እንግዲህ በዓለም ትንሿ የዓለም ዋንጫን ያዘጋጀች ሀገር ናት። የመጀመሪያውም የገልፍ ካንትሪ ሀገር ናት። እቺ ሀገር ያዘጋጀችው የዓለም ዋንጫ እኔ በታሪክ ይደገማል ብዬ አላስብም። በእርግጥ ያሁንም በ3 ሀገሮች የተካሄደ ውድድር የራሱ ታሪክ አለው። የኳታርን ያክል ግን መቼም አይኖርም። እኔ ዳግም ይኖራል ብዬ አላስብም። እግዚአብሔር ሲረዳኝ እሱን የማየት እድል አግኝቻለሁ። እሱም ሂስቶሪካል ነው። አሁን ደግሞ ስትመጣ 3ኛው 3 ሀገሮች ያዘጋጁት ትልቅ ውድድር ነው። ቡድኖች ወደ 48 104 ጨዋታ 16 ሆስት ሲቲ። ይሄ አሜዚንግ ነው። በዛ ላይ ደግሞ ሮናልዶ፣ ሜሲ፣ የሜክሲኮ ግብ ጠባቂን 6 የዓለም ዋንጫ አድርገው ጉድባይ ወርልድ ካፕ የሚሉበት ውድድር ነውና እነዚህን 3 ትልልቅ እድሎች እግዚአብሔር ሰጥቶኛል። ካስዬ አትሌቲክሶቹ ላይ ደግሞ በቀጣይ እናወራለን። በጣም አሪፍ። በኢትዮጵያ እግር ኳስ ላይ እንምጣና የፊፋን ግብዣ ሳይጨምር አስቀድመህ ለምሳሌ ከአትላንታ በኋላ ወደ ራስህ ስትመለስ የራስን ስራዎች መስራት ስትጀምር ከሀገር ውጭ ሄደህ የዘገብከው የመጀመሪያ ዘገባ የት ነው? እኔ 2008 ቤጂንግ ኦሎምፒክ ዝግጅት
ለመጀመሪያ ጊዜ በኤምባሲውና በውጭ ጉዳይ ሚኒስትር በቻይና ውጭ ጉዳይ ሚኒስትር ጋባዥነት የመጀመሪያ ብቸኛ ጋዜጠኛ የግል ሚዲያ ነኝ። በሙሉ ከኔ ጋር የነበሩት ስታፎች ከኢዚያ ከቴሌቪዥን ከፋና ከምናምን የመጡት እኔ እንዴት አድርጎ እዛ ጋር እግዚአብሔር እንደከተተኝ አላውቅም። እንዴት ነው? እኔ በነገራችን ላይ የብዙ ጥያቄም ነው። በጣም ብዙ ጋዜጠኞች እያሉ በጣም ብዙ አቅም ያላቸው ሰዎች እያሉ ይሳቅ ሁሉ ጊዜ እንዲህ አይነት ትልልቅ ቦታዎችን የሚያገኘው ለምንድን ነው? ምን ስላለው? እኔ ደግሞ በምን መንገድ ሄዶ ነው ይባላል? እኔ ሃንተር ነኝ። ሃንተር ማለት አዳኝ ማለት ነው። አድናለሁ፣ ኮንታክት ፈጥራለሁ በምችለው። ደፋር ነኝ። ከዛ በተረፈ ደግሞ እድሎችን በአግባቡ እጠቀማለሁ። አስማት የለኝም፣ የተለየው ሰው አይደለሁም። ልዩ ጥበብም የለኝም፣ እውቀትም የተለየም የለኝም። ነገር ግን ነገሮችን ከስሩ ነው እንትን ብለው አይደለም ለራሴ ለሌሎችም ለብዙ ሰዎች ከሀገር ውጭ ሄዶ የቀሩም አሉ ጋዜጠኞች። ለነሱ ለእድል የፈጠርኩ ሰው ነኝ። እድል እንዲያገኙ ለምሳሌ እኔ ኦታዋ ማራቶንን ኢትዮጵያ ውስጥ ብዙ ሰው ያውቀው ውድድር አለ፣ ይዘግባል። ኦታዋ ግን ድረስ ሄዶ መዘገብ እንደሚቻል ግን ኖበዲ ኖስ። ነገር ግን እኔ ኦታዋ ሄጄ ዘግቤ በዛ ዙሪያ ላይ ዘገባ ከሰራ በኋላ እዛ አኒ ቡቸር የምትባል አሁን ለቃለች፣ 14 ዓመት አገልግላ ወጣለች። እሷ ናት የሚዲያ ሪሌሽን ኃላፊ። ከሷ ጋር ግንኙነት ነበረኝና አንተ እዚህ መጥተህ ከሄድክ በኋላ ከኢትዮጵያ ጥያቄዎች በጣም በረከቱ ብላኛለች እና ሌሎች እንዲነሳሱ ኢንስፓየር እንዲሆኑ ለካ ይቻላል እንዴ ለካ እንደዚህኛ መሄድ እንችላለን እንዴ ብሎ እንዲያስቡ ምክንያት ሆኛለሁና የተለየ ጥበብ የለውም። ምንም ዘመድ የለም ከእግዚአብሔር ውጪ ዘመድ የለኝም እኔ ራሴ። ግን ምንድነው ፓሽን አለኝ፣ እቆፍራለሁ፣ ከያስኩም አለቅም። ሁሌ ግን እንደዚህ ፎልት ፋይንደር ሳይሆን ጥሩ መንገድ ፈላጊ ነኝ። ያ ነገር ግን ከፊት አብቅቶኛል። እንዳልኩም አለቅም። አሁን የቻይናውን ብናነሳ ቻይና ውድድሩን ስታዘጋጅ የስፖንሰርሺፕ ጥያቄ ለቻይና ያቀረበን እና አምባሳደር ሊን ይባላሉ በዛን ሰዓት የነበሩት አምባሳደር። እሳቸውን ኤክስክሉሲቭ ኢንተርቪው ሰራናቸው። በጣም ተደሰቱ። ስለ ቤጂንግ ዝግጅት ምናምን አወራን። ከዛ በኋላ ሪሌሽናችን እንዳበረ በየግብዣው በየፕሮግራም የቻይናን ጉዳይ በተመለከተ ይጋብዙናል። ከዛ በኋላ ቤጂንግን ሄዳችሁ ጎብኙና አርቲክል ያስፈልገናል ስሩ ተባለ። እድሉ እንደዚህ ያለ 2008 ለመጀመሪያ ጊዜ አውሮፕላን ላይ ወጣሁት በዚህ በቻይና ጉዞ ነው እና ከዛን ጊዜ ጀምሮ እንግዲህ ይሄው አብሬ እየሄድኩ ነው። ካስሽ ሃትሪክ መች ነው መሰረቱ? ከሃትሪክ በፊት አቴና የሚባል ጋዜጣ ነበር። አቴና እንግዲህ የመጀመሪያ ባለ 16 ገጽ ነው። እኔና አለምሰገድ ሰይፉ ነበር የምንሰራው። ትልቅ ተቀባይነት ነበረው። አቴና የተወለደችው ዩኒቲ ኮሌጅ ቅድም ባልኩ የፖለቲካ ኬስ ለሁለት ሲሰነጠቅ ኢህአዴግ በዛ ምክንያት እና ጌታቸው ማን ጉዳይ 1250 ነው የሚከፈለን ብያለሁ። ጌታቸው ማን ጉዳይ የቴዲ አፍሮ ማናጀር ነው በአሁኑ ሰዓት። በፊትም ሀገር ፍቅርም ኢትዮጵያ ቴሌቪዥንም በኃላፊነት የሰራ ሰው ነውና የኛ ደግሞ አለቃ ነበር ዩኒቲ ኮሌጅ። ከመንሱርም በላይ ነበር እሱ። የስፖርትና መዝናኛ ክፍል ኃላፊ ነው። ስፖርት ዲፓርትመንቱ ኢቭን በጋዜጣው ምን እንባል ነበር? በዕለታዊ አዲስ በዩኒቲ ጋዜጣ ፊቱ ሳይሆን ጀርባው ያምራል ነበር የሚባለው። ምክንያቱም ከጀርባ ያሉት ሰዎች አይደለም ሌተስት ነገር ጀርባ ገጽ ላይ ወጣ ነበር። ስፖርቱ ጀርባ ገጽ ስለነበር ትልቅ ተቀባይነት ነበረን። ጌታቸው ምን ስለሚያውቅ ስፖርት ክፍሉ እንዳይፈርሳል እኔ በራሴ ይዛቸዋለሁ አለና እንደውም ካልተሳሳትኩኝ ከነ አበበ ባልቻ ማዛ ባለቤት ከነሱ ጋር ሆኖ የሆነ ነገር ታስቦ ጌታቸው እኛን ኦርጋናይዝ አድርጎ ደሞዛችን ከ1250 ወደ 1500 አሳድጎልን መንሱርን ጨምሮ ጋዜጣ ልናቋቁም አቴናን ተወሰነ። ከዛ መንሱር በተለያዩ ምክንያቶች ሸርተት ብሎ ሄደ። እኔና አለምሰገድ ወጥረን ያዘን። የመጀመሪያ ባለ 16 ገጽ የስፖርት ጋዜጣ ኢትዮጵያ ውስጥ እኛን ይዘን ይመጣ ነው። ተዚህ ለኛል መንሱር በነበረበት ሰዓት ይሄ ሀሳብ ሲነሳ አረ መንሱር 16 ገጽ ምን ልናደርገው ነው? የለመድነው 8 ገጽ ነው። እጥፍ እኮ ነው ስንለው አይ ሁሉ ጊዜ ወደ ላይ ተመልከት፣ ቃሉን አርሰው ወደ ታች አሳንሳት ተመልከት እንችላለን ብሎ ጉልበት የሰጠን እሱ ነው። ያው አብረን አልቀጠልንም። እኛ እሱ ከሄደ በኋላ እኔና አለምሰገድ በደንብ በቃ አድምተን የምንሰራበት በተለይ ኢንተርቪዋችን የሚወደድበት ሁለታችንም ጋር ትልቅ ኢነርጂ ነበር። ሎካል ስፖርት ላይ ትልቅ ዋጋ ከፍለናል። ተጫዋቾችን ወደፊት እናመጣ ነበር። እንዳሁኑ የመረጃ አድቫንቴጅ ያን የለም። በጣም ተነባቢ ነበርን። እሱን እየሰራን እያለ ሊግ የምትባለውን ጋዜጣ 8 ገጽ ያን ጀመርን በጋራ። እንደውም የተባባልነው
ስለምንቀራረብ ስለምንዋደድ መቼም አትከደኝም አይደል አንተም አትከደኝ በቃ ስሙ አንተ ባንተ ላይሰንስ ይውጣና በጋራ ይዘን እንሄዳለን ተባብለን አወጣን። የተወሰነ ርቀት ከሄድን በኋላ ያው ለጋራ ስትሆን ከወንድም ጋራም የጋራ ስራ ስትሰራ ብዙ ርቀት ያወስድህ ከዛ ስለዚህ እኔ የራሴን የማውጣት ፍላጎት አደረብኝ። ሃትሪክ ከዛ በኋላ ተወለደች። ከሊግ በኋላ ሃትሪክ ተወለደች። እኔ ለብቻዬ ወጣሁኝና ሊግ ጋዜጣና መጽሔት ነበረን። ከአቴናንም አቋርጠን ሊግን ብቻ ይዘን ነበር። ከዛ ሊግን አስረክቤ ለሱ ለባለቤቱ እኔ ወጣሁኝ። ከዛ በኋላ ሃትሪክ ስፖርት ኦፊሻልን መሰረትኩኝ። እንደውም መሰለ መንግስቱ እንዴት መጽሔትና ጋዜጣ ጥለህ ትወጣለህ ብሎ ጠይቆኛል። አረሰው መቼ። ከዛ ይሄው ያንን መስመር ተከትዬ እግዚአብሔር አሁን ያለውበት ደረጃ አድርሶኛል። በጣም ደስ ይላል። ሃትሪክ እና ሊግ እንግዲህ በግጭት ሳይሆን አዲስ መስመርና የራስን እጣ ፈንታ ለመወሰን ባሰበ መልኩ በራሳቸው መንገድ ግን በሚያግባባቸው ደግሞ ወንድማዊ ግንኙነታችሁ ሳይሻከር ረጅም ጊዜ መቆየታችሁን የኢትዮጵያ ስፖርት ውስጥ ያለ ሰው ሁሉ ያውቃል። ለሌሎችም በብዙ ምሳሌዎች ናቸው። በኢትዮጵያ ስፖርት ታሪክ እንግዲህ ብዙ ነገሮችን እንዳስሳለን። በኢትዮጵያ በአትሌቲክሱ የሄድክበትን ርቀት ያህል በዓለም አቀፍ ደረጃ ካለህ ርቀት አንጻር በአፍሪካ እግር ኳስ ላይ የኢትዮጵያ እግር ኳስ ፌዴሬሽን በሚሳተፍባቸው የኢትዮጵያ ብሔራዊ ቡድን በሚያገኛቸው እድሎች ላይ እንዴት ነው ጉዞውን? እሱንስ በምን መልክ ትቃኘዋለህ? በአፍሪካ ዋንጫዎች ላይ ምን ያህል ተጉዛል? ካልተጓዝክስ ለምን? ጥሩ ጥያቄ ነው። ግን ካስዬ ያው በአይምሮ የሌለ ሀሳብ ነው ያነሳው። እንዳለመታደል ሆኖ ኢትዮጵያ የምትሳተፍባቸው ውድድሮች አነስተኛ ናቸው። ነገር ግን ኢትዮጵያ በተሳተፈባቸው ውድድሮች ላይ ተሳትፎ ነበረኝ። ለምሳሌ 2013 ላይ ለአፍሪካ ዋንጫ ስናልፍ ነበርኩኝ። ከዛ ለቻንም ስናልፍ እንደዚሁ ነበርኩኝ። ሲሸልስ ድረስም ደግሞ ሄጄ ውድድሮች ተከታትያለሁ። የዚህ የአፍሪካ ውድድር እኛ የሌለንበት ውድድር ላይ አቴንድ ማድረጉ ኢንካሬጅ የሚያደርጉ ነገሮች ብዙም የሉትም። ዋጋ ልትከፍልበት ይሄ በዓለም ደረጃ ግን ያለው ትልቁ ውድድር ግን በብዙ ደረጃ ኢንተረስትን ከፍ የሚያደርግ ነገር አለው። እንደገና ደግሞ ብዙ ነገሮችንም ትማርበታለህ። አሁን ብዙ ሰው ውድድር ወጥቶ ካናዳ ቶሮንቶ ስቴዲየም ተገኝቶ ጨዋታ አይቶ መውጣት ብቻ አድርጎ ያስባል አይደል? ሪሌሽንን ነው የምታሰፋው። አዎ ልምድ ካላቸው ጋዜጠኞች የፊፋ ዓለም ዋንጫን ከአንድና ከሁለት በላይ ያመለጣቸውን ሰዎች እዛ ታገኛለህ። የእድሜ ባለጸጋ አንድ ጃፓናዊ ካሜራማን አለ። መቼም አረሰው ቁጥር ተሳስቼ ይሆናል እንጂ 2-3 ነው ያመለጠው። ጠቅላላ በሙሉ ተገኝቶ ለታሪክ ፎቶ ያስቀርቷል። ሲሄድ እንዲህ እያለ ነው የሚሄደው። በቃ እድሜውን ጨርሶበታል። እንደነዚህ አይነት ሰዎች እንዴት ወደዚህ እንደመጡ ካንተ ጋር እንደምናወራው ሲያወሩ ይገርማል። አሁን እዚህ ቶሮንቶ ላይ ራሱ የጋና ጋዜጠኞች፣ የኮት ዲቯር ጋዜጠኞች፣ የሴኔጋል ጋዜጠኞች አግኝቻለሁ። አትሌቲክስ ላይ የተገናኘን ጋዜጠኞች ናቸው። ስንገናኝ ልክ ወንድሙን እንዳገኘ ሰው ነው ተቃቅፈን እንትን ያለውና ባለው ነገር ታወራለህ። ስለ ኢትዮጵያ ይጠይቁሃል። እነሱ ስለ አትሌቲክሳችን ተቆጭተው ያነሱልሃል። ከቅርብ ጊዜ ወዲህ በዚህ በትራክ ላይ ደካማ ውጤት ነው ያለን እና በሱ ያነሱብሃል እና ከኛ በላይ እነሱ እንደውም በቃ ህመሙ ይሰማቸዋል ማለት ይችላል። ስለዚህ ምንድነው አድቫንቴጁ? እግር ኳስ ከማየት በዘለለ ትልልቅ ተጫዋቾችን ከማየት በዘለለ በሙያ ሪሌሽንሺፕ ትመሰርታለህ። ያ ደግሞ ለያስከው ሙያ እየዘረዘርክ የምትመገበው ነገር ነው። እንደውም አንድ የሴኔጋል ጋዜጠኛ በትሬን አብረን እንመጣ ነበር እንዳጋጣሚ እና አድራሻ ወስዶ ስለ ሴኔጋል ፈረንሳይ ነው ቤዝ ያደረገው። ስለ ሴኔጋል የምትፈልገው ነገር ካለ ፕላስ የፈረንሳይ እንትን ካለ እኔ እንተልሃለሁ፣ ስለ ኢትዮጵያ አትሌቶች የምፈልጋቸው ነገሮች ካሉ ኮንታክት አደርጋለሁ ተባብለ ከዛ ፊትም ያፈራዋቸው ወዳጆች አሉና ትልቁ አድቫንቴጅ አንደኛው ኢትዮጵያ የሚለውን ስም ወክለ እዛ ጋር መገኘት ነው። ብቻዬን ያለሁት እዛ ጋርና ከዚህ በላይ ምን ፕራውድ አለ? የልጅነት ህልሜም እኮ ይሄ ነው። እንደዚህ ኢትዮጵያ የሚል ቱታ ለብሼ እዛ ስገኝ ከለርፉል ሆነ ስትገኝ እነሱም አቴንሽናቸው በጣም ከፍተኛ ነውና ወዲያው ወይ ኃይሌ ገብረስላሴ ይለዋል በቃ እና የሆነ ነገር ይሰማሃል፣ ደስ ይላል፣ ይጠይቋል፣ ፎቶ ይነሳል፣ ቱታው ልሰዱላ ይላል። እንደውም እኔ ትዝ ይለኛል ደቡብ አፍሪካ ነው ምናምን ከነመኳንንት ጋር ሄደን እየለበስነው እኮ እንደውም እኔ ትንሽ ሳይዙ ስለሚሰፋ የሰው የሰጠውት ቁጥር አነስተኛ ነው እንጂ እነመኳንንት እኮ ሲበትኑ ነው የከረሙት። ይሄንን እድል ታገኝበታለህ፣ ትማርበታለህ። እንደገና ታሪክን በቦታ ሆነ ህያው ምስክር ትሆናለህ። አዎ ከዚህ በላይ እድል የለውምና እድሉ የሚመጣበት መንገድ
ጥበብ የለውም፣ አስማት የለውም፣ ተአምር የለውም። ኤፈርት ብቻ ኤፈርት እና መንገዶችን ማወቅ። አሁን ብዙ ጋዜጠኛ እጁ ላይ የዓለም አቀፍ የጋዜጠኞች ማህበር አይዲያ አለው። ኦፖርቹኒቲው እጁ ላይ እንዳለ የሚረዳው ግን ጥቂት ነው። ላንተ ብቻ እንደተፈጠረ አድርጎ ያስባል። ኢሳክ 3-4 ቦታ ከሄደ በቃ ማስተር አድርጓል፣ ይሄ መንገድ ለሱ ብቻ ተፈጥሯል ብሎ ገና ሳይሞክር እጅ የሚሰጥ ማለት ሰው አለ። which is completely wrong። አንተ ብትቆፍር፣ እኔ ብቆፍር፣ ሰንበዲ ቢቆፍር ማለት ነገር ማውጣት ይችላል። ስለዚህ ኤፈርት ሁላችንም ካረግን የኔን ታሪክ ወይ ደግሞ ሄድኩበትን መንገድ እጥፍ ካሳው መሄድ ይችላል። እንደውም ከፍቅር ጋር መቸለት ተደዋውለን እሱም ዲሲ ነው ያለውና ስናወራ ነበር። እንዴ እኔ እኮ 3 እኮ ይጃለሁ ምናምን ሲለኝ አረ ታሪክ አትጋፋ ሁለተኛ ነው ስለው እየቆጠርን ስንበሻሸቅ ነበር። እንደዚህ አይነት የስራ ኮምፒቲሽን የታሪክ ኮምፒቲሽን ፈጥረን ህያው ምስክር መሆን አለብን። ማውራት የምንችላቸው ብዙ ነገሮች አሉ። እኔ ስለ ቶሮንቶ እኮ ብዙ ነገር ጽፌያለሁ፣ ገናም ጽፋለሁ። ቶሮንቶን ውስጧ ገብቼ ያየዋትን እኮ 148,000 ተከታይ አለ። ለነሱ እኮ ሼር አድርጋለሁ። እነዛ ሰዎች በምናባቸው ያችን ከተማ ያዩታል። እዚህ ደግሞ መጥቻለሁ አይደል? እዚህ ማገኘውንም ነገር ሰራለሁ። እንደዚህ በኢንተርቪው ለሰው እየሰጠው ትላለና ዘርፈ ብዙ ጥቅም አለው ለማለት ነው። በደም በኢትዮጵያ አትሌቲክስ የተለያዩ ቦታዎች ላይ ተገኝታል፣ የተለያዩ ውድድሮችን ዘግበሃል፣ አይተሃል፣ ታዝበሃል። አንተ አይምሮ ውስጥ ግን የቀረ የማትዘነጋት ቀን የቷ ናት? አሜሪካ ሂውጅን ላይ ያደረግነው ውድድር መቼም ማረሰው። ለምን? አንደኛ ሪከርድ የሰበርንበት ነው በሜዳሊያ ብዛት። ኢትዮጵያ በታሪኳ በዓለም ሻምፒዮና ትልቅ ውጤት ወደ 8 ሜዳሊያ ያገኘንበት ነው። ሂስቶሪካል ነበር። በዛ ላይ ደግሞ ካይምሮ የማይጠፋው ደራርቱ ቱሉን የሚያክል ትልቅ አትሌት ለውጤቱ መምጣት የሄደችበት መንገድ ሁሌም ካይምሮ እንዳይጠፋ ደግሞ ያን የፌዴሬሽኑ ፕሬዚዳንት ነበረች። በዛን ወቅት ታስታውስ እንደሆነ የትግራይ ጦርነት ነበር። የትግራይ ጦርነት ላይ እኛ ጋር ደግሞ ከፊት ለሜዳሊያ የምንጠብቃቸው እነ ጉዳፍ እነ ለተሰንበት በጣም የሚጠበቁ አትሌቶች ናቸው። እዛ ጋር ተቃዋሚው ይጎትታል፣ እዚህ የመንግስት ስሜት ደግሞ እንትላል። በዛ ላይ ወሬ በስፋት ነበር። እነዚህ ሰዎች ሀገራችን እንዳይሸጡ የሚሉ ሰዎች ጀምሮ እነዚህ ሰዎች ውጤት ያመጣሉ ብሎ የሚጠብቁ ሰዎች ነበሩና በእንደዚህ አይነት ጭንቀት ውስጥ ሆኖ ነበር አትሌቶቹ ሲሮጡ የነበረው። በጣም የሚገርም ደራርቱ ከልምምድ ውጪ በልምምድ ሰዓት በመኝታ ሰዓት ለብቻ ከነሱ ጋር የምታሳልፋቸው ነገሮች እውነተኛ ሊደርሺፕነቷን ሮጦ ሜዳ ላይ በማምጣት ብቻ ሳይሆን በአመራርም የነበራትን አቅም ያሳያልና በጣም በጣም መቼም ማረሳው ነው። ያሸነፉበትን መንገድ የሚያኮራ ነው። የመጣው ውጤትም ስቲል እስካሁን በታሪክ መዝገብ ተመዝግቦ ተቀምጧልና በትልቅነቱ ማነሳ ውድድር እሱ ነው። ያው ያኛው እንግዲህ አሁን ካለው በአትሌት ስለሺ ስህን ከሚመራው የኢትዮጵያ አትሌቲክስ ፌዴሬሽን በፊት ያለው በክብርት ረዳት ኮሚሽነር ደራርቱ ቱሉ የሚመራው የኢትዮጵያ አትሌቲክስ ፌዴሬሽን የራሱ የሆኑ ጠንካራ ስራዎችን ሰርቷል። የራሱ የሆኑ ደግሞ በድካም የሚነሳበትና ብዙ ቢሆን ኖሮ ቢሰራ ኖሮ ብለን የምናነሳቸውን ብዙ ነገሮች አንስቷል። የኢትዮጵያ አትሌቲክስ እድሎች፣ ፈተናና ስኬቶች በብዙ መልኩ ሊተነተኑ ይችላሉ። ብዙ ምክንያቶችም አሉ። ኢሱ ደግሞ የኢትዮጵያን አትሌቲክስ በብዙ መልኩ አይተኸዋል፣ ቃኝተኸዋል፣ ኖረህበታል። ዝም ብለህ ተርጉመህ ሳይሆን ውስጥ ገብተህ ትችቱንም ማስፈራራቱንም ዛቻውንም ሙገሳውንም አግኝተህ የኖርክበት ነው። የኢትዮጵያ አትሌቲክስ ችግር ምንድን ነው? ኢሱ የኢትዮጵያ አትሌቲክስ ችግር ዋነኛው የአስተሳሰብ ችግር ነው። ለኔ የውጤት መጥፋቱ ችግር አትሌቶች አተን አይደለም። ቀደም ሲል ተደጋግሞ ተብሏል። ኢትዮጵያ የአትሌቲክስ ማህፀኗ ለምለም ነው። ብዙ አትሌቶች አሉ። የብዙ አትሌቶችን እድል የሚቀብሩ ግን ብዙ ክፉ አመለካከት ያላቸው አሰልጣኞች፣ አመራሮች፣ ማናጀሮች፣ የስፖርት ተመልካቾች፣ የሚዲያ ሰዎች አሉ። በእነዚህ ሁሉ ችግር ውስጥ ስቃዩን ነው የሚያየው አትሌቲክሱ። ከዛ ውስጥ ሰብሮ እየወጣ ነው ጭላንጭል ተስፋና ድል የሚሰጠን። አይተ ከሆነ ከጊዜ ወደ ጊዜ ውጤታችን እያሽቆለቆለ ነው። ለምሳሌ ያህል ብንወስድ የቶኪዮ ኦሎምፒክን ብንወስድ አረ የወርቅ ያለ እየተባለ ስለቱ ላይ እየተገባ ሳናገኝን የመጣ ነው። ይሄ ምን ያሳያል? የሚሮጡ አትሌቶች አተን አይደለም። ነገር ግን እንዳልኩ በማናጀር፣ በአሰልጣኝ፣ በአመራር፣ በሚዲያ፣ በስፖርት ሰዎች
በጠቅላላ እንደዚህ ይሄ ከአጋሜ ተጠጋ ቁልቋል የለም በሁሉም አቅጣጫ በቃ እያለቀስክ ነው የምትኖረውና በዛ ውስጥ ስላለ ነው እንጂ አሁንም ልንገረ ጀግና አትሌቶች አሉ በቅርበት እኔም አይቻለሁ የመጀመሪያ እኮ ሲጀመር አትሌት ከአትሌት ጋርም እኮ አንድ አይደሉም እኮ ልባቸው እኔ አሁን የዚህ ቶኪዮን ያጭር ጊዜ ልንገር ምግብ የሚበሉበት አዳራሽ ውስጥ አብረን እኛም እንገባ ነበር እንመገብ ነበር እዛ ውስጥ የኬንያ አትሌቶች እንዴት ያስቀናዋል እነ ፌስ ኪፒዮጎን እነ ቺቤት እንዴት አይነት ፍቅር ነው ያላቸው የኛ አገር አትሌቶች ስልክ እየተደዋወሉ ይሁን ምን ይሁን ልክ ሁለቱ ነው ይመጣሉ ሁለቱ ሲወጡ እነዛ ይደርሳሉ እነዚህ ሁለቱ ሲወጡ ሌሎች ሶስት ይመጣሉ አንዷ አዛጋናት አንዷ ዚጋናት አንዷ አዛጋና አብረው አንድ ክፍል አንተኛም ነው የሚሉት አብረው በአንድ ፕሌን አብሬ አልሄድም እኔ በቢዝነስ ክላስ ጨምሬ ልዩነቱን ጨምሬ እኔ ልሂድ የምትል አትሌት የበዛበት ሀገር ነው ስለዚህ በእንደዚህ አይነት ሁኔታ ውጤት ማምጣት አይቻልም አሰልጣኞች አንድነት የላቸው እነዚህ አትሌቶች ማንን አይተው አንድ ይሆኑ የለም እዛ ሜዳ ላይ ስክሪን ስላለ ኢትዮጵያ ህዝብ አይን ስላለ አንድ ይመስሉሃል በፍጹም አንድ አይደሉም ይሄ እንዴት እንደሚፈታ አላቅም የኢትዮጵያ ትልቁ ችግር ስልጣን አይደለም እነዚህ አትሌቶች እኮ አቅም እንዳላቸው የምታውቀው የረባ ትራክ እኮ ሳይኖር በትራክ ላይ እኮ ሲያሸንፉ ነበር ትራክ እኮ የመጣው አቶ መኪው የባልና ስፖርት የስፖርት ዘርፍ ሚኒስትር ዴታው ትልቅ ኤፈርት አድርጎ አሁን ነው ትራክ የመጣው ትራክ እኮ ቶኪዮ ኦሎምፒክ ልንሄድ ወር ሲቀረን እኮ ነው ትራክ የመጣው ነገር ግን እነዚህ አትሌቶች ትራክ ሳይኖረን ትራክ ላይ ያሸንፉ ነበር አቅም አለ ያንን ግን ወደ ውጤት ለማምጣት የሚረዳው ነገር ግን በበርካታ መጥፎ አይምሮዎችና እጆች ተተብተዋል አሁን ደግሞ ወደ አትሌቲክሱ ዘልቀ ስትገባ ቀና ሰዎች እንዳሉ ሁላ መጥፎ ሰዎች ፖለቲከኞች ፖለቲካ ስፖርት የማይሸት ወርድ የሚጠቀሙ ሰዎች ከበውታል እኔ እንደውም በዚህ አጋጣሚ ትዝ አለኝ ወደፊት ለምጽፈው መጽሐፍ አንድ ግባት የሰጠኝ ሰው አለ እዛ ፌዴሬሽን ውስጥና አንድ ጽሁፍ ሼር አድርጌ ጻፍኩኝ እንትን ወደኔ ያደረኩኝና የሰውየውን ንግግር ስም ማንሳት አልፈልግም ግን ይሄ ሰው የተናገረው ንግግር እሱ ሊያሸማቀኝና ሊሰብረኝ እንደፈለገ ይገባኛል ለኔ ግን ምን አይነት ግባት ይዞልኝ እንደመጣ ታውቃለህ የሆነ ቻፕተር ሸፈነልኝ ሰውዬ ለምጽፈው መጽሐፍ ላይ በደንብ አድርገህ ትኩረት እንድታደርግ የሆነ በቃ ነፍስ ዘራበት ማስበው ድሪም ማድረገው መጽሐፍና ካን ዩ ቢሊቭ እንትኑን ለማደናቀፍ ምናምን እንቀብራቸዋለን እናጠፋቸዋለን አይነት ንግግር ደነገጥኩኝ አንተ በህይወቴ እንደዚህ ደንግጬ አላውቅም ብዙ ሰው ሰድቦኛል ስድብ ቀለቤ ነበረ ዴይ ቱ ዴይ ሰደባሉ ይላል እንደዚህ አይነት ቃል ግን ከስፖርት ሊደር ሰምቼ ስለማላውቅ ደነገጥኩኝ በጣም እና ወዲያው ያንን ፌስቡክ ላይ እኮ ነው የተጻፈው በአደባባይ 10 ቦታ ነው ሴቭ አድርጌ ያስቀመጥኩት ምክንያቱም ይሄንን ወርቃማ ታሪክ መቼም አላገኘውም እሱ የሰደበኝ መስሎታል ወይ ደግሞ አሸማቀቀ መስሎታል ታሪክ ነው የሰጠኝ ለኔ ወደፊት ለታሪክ ማስቀምጠው እንትን ነውና በእንደዚህ ስፖርቱ ከለሩን የቀየሩ ሰዎች ብቅ ብለዋል አዝናለሁ እንደዚህ አይነት ቃል ደፍሬ በመናገሬ አሁንም በየቀኑ ዛቻ ይደርሳል በየቀኑ ስድብ እንትን ይላል ይሄን ጻፍኩ እንትና ከፍሎ ነው በአትሌቲክሱ መሪነት ላይ ባሉ ሰዎች ዙሪያ ካሉ ሰዎች በስፖርቱ ኃላፊዎች ከአመራሮች ጋር 10 ይጣላሉ 10 ይታረቃሉ የውጭ ጉዞ አይደርሳትም አይሄዳትም ፕሬስ ኮንፈረንስ አንጠራውም እንደዚህ አይነት በቃ ቻይልድሽ ሆነ በቃ እኔን አሁን ከዚህ ሲስተም ማለፌን እንኳን የማይረዱ ሰዎች እኔ እኮ ይሄንን ጉዞ አይሄዳትም እንደዚህ አይመናምን እኮ እኔ እኮ 15 20 አመት እኮ አልፎኛል ይሄን ስቴፕ ከዘለልኩት በግሌ እኮ ኮንታክት ፈጥሬ መሄድ የምችል ሰው ነኝ እኔ እኮ ከፊፋም ሆነ ከአትሌቲክስ ኃላፊዎች ጋር ጤናማ ግንኙነት አለኝ ለምሳሌ ዘካሪያስ የሚባል አትሌቲክስ እኮ ሰው እንደ ጓደኛ እኮ ኢሜል መደራረገው ሰው በዛ በኩል አመቻችቼ መሄድ ይችላል ግን አትሌቲክስ ውስጥ ያሉ ሰዎች በእነሱ ልክ ነው የሚያስቡ እንዴት ለጉዞ አይሄዳትም ትለኛለህ እኔ አይደርሳትም ፌዴሬሽን እንደራሱ ግል ቡና ቤት እንዴት እንደራሱ ግቢ እንዴት ትላለህ እንደዚህ አይነት ሰዎች የመጡበት ሰዓት ነውና ይሄ ለኞች የዘርሳቤ ተጠናወታቸው ሰዎች ቡድንተኞች በጣም በብዛት በአትሌቲክሱ ላይ ተንሰራፍተው ይታያሉ የሚባል ነገር አለ አሁን ከመቼውም ጊዜ የበለጠ እንደዚህ አይነት ነገር አለ በጣም ሰላማዊ ሰዎች ደግሞ በጣም ቅን የሆኑ አመራሮች ደግሞ አሉ
ከኔ ጋር እንደ ጓደኛ የሚደዋወሉ አሁን ከስለሺ ጋራ በጣም ስለሺን ተቻለው አመራሩን ተችቼ ጽፋለሁ አይደል ስለሺ ግን የመጨረሻ እኔ ላከብረውና ላደንቆ ፈልጋለሁ በዚህ አጋጣሚ ሪስፔክት ያደርጋል አንተኮ ለአትሌቲክሱ ታስፈልጋለህ ይላል አንተኮ ለአትሌቲክሱ ቶኪዮ እንደው ምን አለኝ አንድ ጊዜ ቶኪዮ ድረስ እኮ መሬት ሄደ መሬት ተኝተህ እኮ የዘገብከው አትሌቲክሱን ስለምትወድ ነው እንጂ አንተኮ ያልሄድክበት ሀገር የለም ስለዚህ ያ የምትወደው አትሌቲክስ እንዲጎዳብህ የሆነ ነገር ሲሆን ዝም አትበል እንጂ ብሎ ጭራሽ ከመቀየም ከማክሮፍ ወደላ ነገር ከመሄድ ፕሮቴክት ሲያደርግ ታየዋልና አንዳንድ እንደነዚህ አይነት ነገሮችን አፕሪሺየት ታደርጋለህ በተቃራኒ ግን የቆሙ ሰዎች አሉ ወደፊትም ግን መናገር እንፈልገው ብዙ ዛቻ መጥቷል ብዙ እንትን ተደራጅተው በፌስቡክ ሁሉ ብሄር ለጥፈው የማጥቃት ሁሉ ዘመቻ ተካሂዷል እነማን እንዳረጉት እነሱም ያውቃሉ እኔም አውቃለሁ እኔ ግን አያቆመኝም እነሱም አይተውኛል ጭራሽ አጠናክረው ነው የሚሄዱት ምክንያቱም ፈሪ ማስፈራራት ፈሪ ነው የሚፈልገው እኔን በዚህ መንገድ ማግኘት አይችሉምና አትሌቲክሱን እንደናንተ አይነት ሰዎች ናቸው ጎትተው ገደል የሚከቱት ስለዚህ ተከባብሮ መስራቱ ተቀራርቦ መስራቱ ተማምኖ መስራቱ ወቅትን ዘመንን ጊዜን ዘርን መከታ አድርጎ መስራቱ ለአትሌቲክሱ ለራሳችንም ለማህበራዊ ግንኙነታችንም ጥቅም የለውምና እንደውም ይሄን ቁስሌን ነካክተ ነው ያስወራው ምን መሰለኝ እሱ አይ እኔ ብዙ ጊዜ ስለማይ ነው ለምሳሌ ሃትሪክን በየጊዜው በማህበራዊ ሚዲያ ላይ የምጽፋቸው ነገሮች በደንብ አድርጌ ከታተላለሁ ብዙዎችም እንደዛው የብዙዎችንም ነገር አንዳንድ ጊዜ የሚጻፉ ነገሮችን ሁሉ አነባለሁ ሼር ይደረጋል በብዙ ያንተ አይዲያ ያንተ ይሁን እንጂ ብዙዎች ሲጋሩት እናስተውላለን ቁስሉ ግን ሁሉም ውስጥ አለ አንተ እዛው ሳቱ ላይ ተጥደህ ነው የምታውቀው እኛ ግን ካንተ አንብበን ይተረዳሉ ወይ ደግሞ በመናያቸው ነገሮች ላይ አትሌቲክስ የኢትዮጵያ ባንዲራ ስለሆነ ሰንደቋ ነው አትሌቲክስ ሲጎዳ አትሌቲክስ ሲታመም ልክ የቤተሰብ አንድ አካል የታመመ ያህል ይሰማኛል እግር ኳሱ ነው አይደል የኖርኩበት ግን የሰንደቄ መስሎ የሚታየኝ እኔ አትሌቲክስ አሁን ደግሞ ህመሙ የበረታ መጥቶ እንደው ይቅርታ አድርግልኝና በጣም ብዙ ያለማቋረጥ አትሌቲክስ ሻምፒዮናዎች አይቻሉ በቴሌቪዥን መስኮት ዘንድሮ ሄጄ ሁሉ ለማየት ሐሳብ ነበር ግን እግዚአብሔርን አመሰግንኩኝ ስራ በጣም ተደራረበብኝና መሄድ አልቻልኩም እዚሁ እኛው ቀይ ነበረ አይ ቲንክ አትላንታ 2-3 ሰዓት ነው የነበረው ውድድሩ እጅግ አሳፋሪው ታላሴ የሚባለው እጅግ በጣም አሳፋሪውን ያለማቋረጥ ሻምፒዮና ያስተናገር ነው ዘንድሮ ነው እንግዲህ ያለማቋረጥ ሻምፒዮና አለ ከተባለ በታዳጊም በወጣትም በወንድም በሴትም በየሰዓቱ በየደቂቃው የኢትዮጵያ ሰንደቅ ዓላማ ሲሰቀል አብረን ብሔራዊ መዝሙራችንን 4-5 ስንዘምር የምንውልበት 2 ቀን ነበር ያንን አተናል ይሄን ያጣም ደግሞ ሁሉ ጊዜ ምንድነው እኔ የማይገባኝ ነገር አለ ፕሮሰሱን እንድትቀበል ሁሉ የመጣ አመራር ሁሉ የሚያጠምቅህ እሱን ነው ግን ፕሮሰስ ውስን ጊዜ የለውም ወይ ሁሉ ጊዜ ጠብቁን ነው ሁሉ ጊዜ አዲስ ነገር እየሞከርን ነው ሲስተም አይዘረጋም አዲስ የሚመጣው የነበረውን ነገር 100% ሰርዞ እየሄደ ነው ሁሉ ጊዜ ጠብቁን እየበዛ ያለው አትሌቲክሱ አሁንም ከህመም መፈወስ ለምንድን ያቃተው እንዳልኩ እንግዲህ የሰዎች አመለካከት ካልተፈወሰ ድረስ ስፖርታዊ አትሌቲክሱ አይፈወስም ምክንያቱም የነዛ ሰዎች ጭንቅላት የተበላሸ ጭንቅላት ነው እነሱ ስለ ግል ጉዟቸውና እዛ ጋር በሴራ ስለሚሰሩት ስራ ነው እንቅልፋቸው የሚያድሩት በዚህ መሃል እነ ኬንያ ኦቨርላፕ አድርገው ይሄዳሉ ኬንያዎች እኮ ስለ መጪው ዘመን ቀድመው 2 አመት 3 አመት ቀድመው ነው የሚሰሩት እኛ ጋር እኮ ካስሽ አሁን እኮ ሂውጅን ኦሪገን የዓለም ወጣቶች ሻምፒዮና አለ ኦገስት 10 ምናምን ውስጥ አንድ እንቅስቃሴ የለም የሚገርም አሜሪካን ኤምባሲ ገብቶ አሁን ባለፈው ስብሰባ አድርጎ ስራ አስፈጻሚ እንደውም በደንብ አስመረ ሰውም እንዲያውቀው ስለምፈልግ ነው ስራ አስፈጻሚ ስብሰባ አድርጎ እቺ 15000 ዶላር ጭንቀት ውስጥ ከታቸዋለች ለዚህ እንኳን ሶሉሽን አልተገኘም አንዱ የፌዴሬሽን አመራር ባህልና ስፖርት ሚኒስቴር ይሸፍን ይላል አንደኛው ስንት ብር እንደሚመጣ ታውቃለህ እነሱ ራሳቸው በስልካቸው እዛው ስብሰባ ላይ ካልኩሌት አድርገውት እንደታወቀው 80 ሚሊዮን ብር ይፈልጋል ለሚሄዱት አትሌቶች ለማስያዝ አሰልጣኞችና ማናጀሮች ራሳቸው ይሸፍኑ ተብሏል እንዴት እንደሚሆን አላውቅም ማናጀርስ እንዴት ራሱ ይሸፍናል
ለሀገር ውጤት ለሀገር ክብር እየሄድክ ማለት አሁን የገንዘብ ጉዳይ አይደለም። እንደው የኢትዮጵያ አትሌቲክስ ግን ጥርስ የለውም ወይ? ለምሳሌ የፌዴሬሽኑ ብቻ ሳይሆን የኢትዮጵያ ስፖርት ባህልና ስፖርት ሚኒስትር ራሱ ለምን ትልቅ ተቋም ነው፣ መንግስታዊ ተቋም ነው። እንደው ለምኑም የሚፈቀደው ዲፕሎማቲክ ቪዛ እንደው አትሌቶች ውስጥ ተፈቅዶላቸው በሄዱ ምንድነው? ከዚህ በፊት ክቡራቱ መኪው እንሰራለን ብለው ተናግረዋል። ፌዴሬሽኑ የዲፕሎማሲያዊ ግንኙነት እንፈጥራለን ብለዋል። ከወሬ የዘለለ ነገር ግን የለም። ያ እውነቱን ነው የምናወራው። ከቻይና ጋራ በአቶ መኪው የተነሳ ሶልቭ የሆነ መስመር አለ። ቻይና ለኢትዮጵያ አትሌቶች ግሪን ቪዛ ሰጥታ አትሌቶቹ ያለምንም መንገላታት በፈጣን ሁኔታ ቪዛ አግኝተው እንዲሄዱ ከአሜሪካ ኤምባሲ ጋርም ይሄ ነው መሰራት ያለበት። ነገር ግን ቀደም ሲል የነበረው አሰራር አትሌቶች እየጠፉ አሰልጣኞች እየጠፉ አትሌት ያልሆኑ ሰዎች በአትሌት ስም እየሄዱ አሁን ያለው አትሌት ላይ ጫና መጥቷል። ቀደም ሲል የነበረው ሂውማን ትራፊክ ችግር አሁን እነዚህ አትሌቶች ላይ ወድቆ አሰልጣኞች ላይ ወድቆ ችግር አምጥቷል። ባለፈው ታላሴ ሲኬድ እኮ አሜሪካ የጠፉ ሰዎች እኮ አሉ። ከዚህ ተመቻችቶላቸው የሄዱ ሰዎች አንደኛ ሲመረጡ እንዲጠፋ ተደርጎ ተመቻችቶ የሚመረጡ አትሌቶችና አሰልጣኞች አሉ። ስለዚህ ይሄ ነገር እየተንከባለለ መጥቶ አሁን ወጣት አትሌቶች ላይ ጫና መጥቷል። እንደገና 3 ሚሊዮን ብር ማነው በኢትዮጵያ 3 ሚሊዮን ብር ነው፣ በአሜሪካ ዶላር $15,000 አሲዙ የሚባል ህግ ውስጥ ተገብቷል። ከዚህ በፊት እነ ታንዛኒያ ፌዴሬሽናቸው ለሁሉም አሲዞ ሄደዋል። የኢትዮጵያ አትሌቲክስ ፌዴሬሽን እኮ ሀብታም ነው፣ የገንዘብ ችግር እኮ የለበትም። ግን ምንድነው እዛ ስብሰባ ላይ ሲያወሩ ትስቃለህ። ቢጠፉስ ይላል እንዴ! የሰው ልጅ ሆዱን አታውቀው ወይ? እንደ ጨው አትቀምሰው። ሊጠፋ ይችላል፣ ላይጠፋም ይችላል። ጋዜጠኛ ሁሉ ይጠፋል እንዴ? የሚጠፋ አለ፣ ያልጠፋም አለ። የሚጠፋ ደግሞ ወደፊት ይኖራል። ይሄ እኮ ኖርማል እኮ ነው፣ ሪላቲቭ ነው። ግን በዚህ ምክንያት አለ፣ የመጥፋት ምክንያት አለ፣ ያለመጥፋት ምክንያት አለ እንዴ? በነገራችን ላይ እኔ በኢትዮጵያ አትሌቲክስ ላይ አሁን አትሌቶች ሄደው ጠፉ ብትለኝ ደግ አደረጉ ነው የምልህ። ያልተመቻቸው ነገር አለ ማለት ዜግነት እኮ እስከ መቀየር በቃ ዜግነት ከቀየር ምንድን ነው አሁን እኔ አሁን የኢትዮጵያ አትሌቶች ዜግነት ቀየሩ ብሎ የሚከፋውና የሚሳደባል የለም። ለምን ይከፋል? ለምን ትሳደባል? ኑሮ ነው፣ ፓሽን ነው። ለፍተው ካለምንም ድጋፍ የኢትዮጵያ አትሌቶች ምንድነው ቆሎ እየበሉ ነው እኮ ራሳቸውን አሳድገው እዚህ። አንተ ስማ፣ ስንት ማራቶን ሯጮች የሚሰሩትን ስፖርት እና የሚተፉትን ደም ስታይ አትሌቲክስ ዝም ብሎ ብር እንደሚዘገን ሄዶ ወርቅ እንደምታመጣ አድርጎ የሚያስብ ሰው በሙሉ ወዲያው ንስሐ ይገባል። ደም ተፍተው ነው የሚሰሩት። እነዚህ ደም ተፍተው የሰሩ አትሌቶች ግን እዚህ ጋር በሚሰሩ አሻጥሮች ከውድድር ውጭ ይሆናሉ። የዛን ጊዜ ነርቨስ ሆነው ሀገር እስከ መቀየር ይደርሳሉ። ብዙ አትሌቶችን በዚህ መልኩ አተናል። በጣም ብዙ ኢንክሉዲንግ ሲፋን ሀሰን ገብቷል። ኢትዮጵያ ተገፍታ ነው በግድ። አሁን እኮ ኢትዮጵያ ከኢትዮጵያ ጋር ነው የምትወዳደረው። ሀገር ዜግነት ቀየረች ሲባል ብለን ነበር። እኔ ሲፋንን ኦሪገን ላይ ኢንተርቪው አድርጌያታለሁ፣ ቡዳፔስት ላይም ኢንተርቪው አድርጌያታለሁ። እንደውም በጣም ማስታውሰው 1.4 ሚሊዮን ህዝብ ነው የተከታተለው። በጣም የሚገርም ኢንተርቪው ነው የሰራሁትና እንደውም ወደ ፖለቲካ ሄዳብኝ ላይ መለስኳት ጊዜ ሁላ ነበረ። በጣም ከባድ ኢንተርቪው፣ በቃ ያልተቀባበለው ሰው የለም። እና ኦፍ ሪከርድም ስታወራ ሀገራቸውን ይወዳሉ እነዚህ ሰዎች። ግን ፑሽ የሚያደርጋቸው ዜግነትን በሌላ ሀገር ባንዲራ ስትሮጭ ምን ይሰማሻል ብዬ ስጠይቃት በቃ እንደሚያማት ነው የምትነግርህ። ግን ወዳ አይደለም። አልበለዚያ ይህን ውሳኔ ካልወሰነች እኮ እዚህ መጫወቻ ሆና ትቀራለች። ይሄን ታሪክ የመስራት እድሏ በሙሉ ይጠፋል። ስለዚህ እግር ኳስ ማነው አትሌቲክሳችን ብዙ መፈተሽ አለበት፣ ብዙ መሰራት አለበት። እነ ስለሽን ማደንቅበት ፓርት አለ። አሁን ያለውን ስራ አመራር ውድድሮች፣ ትልቅ ውድድሮችን አምጥቷል። ለምሳሌ ግራንድ ፕሪ ባለፈው ኢትዮጵያ ላይ ተካሂዷል። ሌላ ደግሞ አልቲሜት ለሚቀጥለው ደግሞ ጎልድ ተፈቅዶላቸዋል። ይሄ ትልቅ አቺቭመንት ነው። ግን ብዙ ያልታየ ነገር አለ። ፈረንጆች እኮ ሞኝ ይመስሉታል ህዝቡ። ፈረንጆች እኮ ብልጦች ናቸው። ይሄን ውድድር የምታዘጋጀው እኮ አንተ ከባድ ብር አውጥተህ ነው። በደንብ ከባድ ብር ሽልማት አዘጋጅተህ አሁን ጎልድ ገብተናል አይደለ? ብሩን ቁጥሩን እንደው በጭንቅላት ያለስኩትም እንጂ ብትደምረው ስም ዓለም አቀፍ አትሌቶችን የምታመጣቸው አትሌቶች ገደብ አለው። ወርልድ ክላስ የሆኑ ለነሱ ኢንትራንስ ፊ ውላለሁ። እነዚህን ሁሉ አምጥተህ ውድድሮች አካሄደ ለአንድ ቀን ውድድር ማት ብር ነው የሚወጣው። በዛ ላይ ፌዴሬሽኑ ተኝቶ ስፖንሰርሺፕ ላይ እንቅስቃሴ ያደርግ ያን ገቢውን ኮምፐንሴት ለማድረግ። ስለዚህ ውድድር ማምጣቱ ትልቅ ነገር ነው። ነገር ግን ወደ ሌላ ጥቅም መመንዘር አለበት። ከልምድ ባሻገር
ኢኮኖሚ ላይ ቱሪዝም ላይ እንደገና ደግሞ ኢንካም ጄኔሬት ማድረግ አለብን። ስፖንሰሮች ትልቅ ብራንድ ያላቸው ስፖንሰሮች እያሉ ያሁን አትሌቲክስ እኮ ባዶ ነው የተካሄደው እና የፌዴሬሽን ሰዎቻችን እኔ ማስቀመጥ እንደምፈልገው ትልቅ መልእክት ትልልቅ ውድድር ወደ ሀገር ውስጥ እናመጣለን ብለው ስለ ትራክ ረስተውታል። ካስሽ በሚያሳዝን ሁኔታ የትራክ አትሌት አሁን እየጠፋ ነው። እንደ በፊቱ እንደነ ቀነኒሳ እንደነ ጥሩዬ እንደ መሰረት እንደነ ኃይሌ እርግጠኛ የምንሆንበት ዘመን ጠፍቷል። አሁን ማን ሮጦ ማን ትራክ ላይ 27 ቶኪዮ ማን ነው ቤጂንግ ላይ ውድድር አለ ያለም ሻምፒዮን ሎስ አንጀለስም አለ። ከዛ በፊት ግን እንትን አለ ቤጂንግ አለ። ማንን ይዘህ እንደምትሮጥ አላውቅም። እዚህ ስራ እየተሰራ አይደለም። እነዚህ አሁን የፌዴሬሽን አመራሮች ሐዋሳ ላይ ውድድር ስለማዘጋጀት ባህር ዳር ላይ ስለማዘጋጀት እንቅልፋቸው እየሰሩ ነው። ሪፎርም አደረግን የሚል ወሬ ነው የሚነግሩ። ሰራተኛ ሐዋሳ ላይ ሰብስበው ሰራተኛውን አቢዩዝ ሲያደርጉ እንደዋሉ ነው የምትሰማው። በተረፈ ግን ለአትሌቲክሱ መሰረት ተዘረጋ የሚል ዜና ግን አትስማ። እኔ ስለሺ ኤፈርቱን አደንቃለሁ። ከጋዜጠኛ ጋር ተግባብቶ ለመስራት ያለውን መልካም አስተሳሰብ አደንቅለታለሁ። ነገር ግን አሁንም እዛ ጋር ስራ ተሰርቷል ለማለት ይከብደኛል። ኢቭን አሁንም ለባለሙያ ምቹ ሁኔታ ካልተፈጠረ እኮ እሱ ምንም እኮ ጥቅም የለውም። የስለሺ ቅንነት፣ የስለሺ መልካምነት፣ የስለሺ አዲስ ነገር ለመስራት መፈለግ በራሱ ስራ አይሆንም፣ ውጤት አይሆንም። እኔ የኢትዮጵያ አትሌቶች ላይ እንግዲህ የምንሰማው ነገር አለ አይደል? የኢትዮጵያ አትሌቲክስ አትሌቶች አሉ፣ የኢትዮጵያ ኦሎምፒክ አትሌቶች አሉ። እሱስ ነገር ተፈቷል አልተፈታም አላቅም። ያለው ሁኔታ ሁሉ በዚህ ሁኔታ ድብልቅልቅ ባለ ሁኔታ ቀጥሎ የኢትዮጵያ አትሌቲክስ መጻኢ እድል ልክ የኢትዮጵያ እግር ኳስ ፌዴሬሽን የውድቀት መንገድ ይሆን የሚል ነገር በጣም ያሰጋኛል። እውነት ለመናገር አሁን እንደውም ልክ እንደ እግር ኳሱ በአትሌቲክስም ውጤት ማጣትን እየተላመድ ነው መጣን መሰለኝ። አንድ ወርቅ ስናገኝ እኮ ማጨብጨብ ጀመርን አይደል? ድሮ አንድ ወርቅ ሁለት ወርቅ እግዚኦ ነበር የሚባለው። አራትን ስለምድ እንኳን አራት ወርቅ ሲሆን ከለመድነው የሲድኒ 7 ሜዳሊያ ምናምን 7 የወርቅ ሜዳሊያ ምናምን ስንወርድ እንግዲህ ከዛን ጊዜ በኋላ እንኳን ነቅተን ብዙ የነቁትና ኬንያ እኮ ዛሬ ሄዱበት የሆነ ጊዜ ላይ ተንገራግጨው ነበር። ያለ ወርቅም ተመልሰው እንደሄዱ አውቃለሁ። አሁን የኬንያ አትሌቶች ምን ላይ ናቸው? የኬንያ አትሌቲክስ ምን ላይ ነው ያለው? በግል እንኳን አሸንፈው ሲመጡ እኮ የሚቀበላቸው የኬንያ ጠቅላይ ሚኒስትር ነው። የሚሰጣቸው ክብር፣ የሚሰጣቸው ድጋፍ በግል አትሌቲክስ ሪከርድ ሰብረው እኮ አገር ቤት ሲገቡ በመሬትና በገንዘብ ነው የሚቀበለው። እንኳን ይሄን አነሳልኝ አንድ ነገር ልንገርህ። የሰው ልጅ ከ2 ሰዓት በታች እንዲገባ ብዙ ስራ ተሰርቷል። እነ ናይክ የሚባሉ ካምፓኒዎች ጫማ አንደር 2 የሚባል እንትን አዘጋጅተው ከባድ ዝግጅት አድርገው የኬንያው አትሌት የማራቶን ንጉስ እሱን ሁላ እዚህ ነገር ውስጥ ከተው አልተሳካላቸው። ኢትዮጵያ እኮ በዮሚፍ ቀጀልቻ አንደር 2 ገብታለች። ኤርፖርት እንኳን ሄደን እንኳን ደህና መጣ ኮንግራቹሌሽን አላለውም። ትግስት አሰፋ ኦንሊ ዊመን ኮምፒቲሽን ላይ ሪከርድ ሰብራለች። ድጋሚ ባለፈውም ሰብራለች፣ አሁንም ሰብራለች። ትግስትን ጀግናችን ነሽ ብሎ እንደ ኬንያ መኪናቶ እንደ ኬንያ ገንዘብቶ እንደ ኬንያ ፕሬዚዳንቱ መቀበልንቶ ኤርፖርት ላይ አንድ ሰው እንደ ተራሰው እኮ ነው ሹልክ ብሎ አገራቸው የገቡት። ይሄ ለኛ ጀግና የማክበር ድክመታችን ለታሪክ ለውጤት ለሪከርድ ያለን ደካማ አስተሳሰብን ያሳየናል። አሁን ለመሸለም ግለሰቦች የተሯሯጡ ነው እነዚህ ሰዎች። አሁን ዮሚፍ ቀጀልቻን ከ2 ሰዓት በታች በመጀመሪያ ማራቶኑ ገብቶ እንደ ተራሰው ነው የገባው። ትግስት ከአንድም ሁለት አሁን እኮ ኢትዮጵያ ውስጥ 2 አይነት አትሌቶች አሉ። የሻምፒዮን አትሌቶች አሉ፣ የሪከርድ አትሌቶች አሉ። ኢትዮጵያ ውስጥ ስለ ሪከርድ የሚያስብ አትሌት በእነ ኃይሌ በእነ ጥሩነሽ በእነ ቀነኒሳ ጊዜ ቀርቷል። አሁን ያለችን ማናት? ትግስት አሰፋ ናት። ባለፈው ታስታውስ እንደሆነ ቶኪዮ ኦሎምፒክ እኔ ይቅርብኝና በርሊን ልሩጥ ብላ ነበር። ሰው ግን ሀገር እንደምትከዳ ለግል ሩጫ ለጥቅም ምናምን እዛ $70,000 እኮ ገንዘብ ሽልማት አለት አንደኛ ብትወጣ። ሪከርድ ብትሰብር ደግሞ ጭማሪ አላት ይችልች። ሰው ግን ይሄን አይረዳም፣ እንደ ክደት ቆጠረው። ልጅቷ ግን ምንድነው ሜንታሊቲዋ? እኔ ከአሰልጣኛዋ ጋር በቅርበት አወራለሁ። አሰልጣኝ ገመዶ ኢትዮጵያ ውስጥ በጣም ትልቅ አይምሮ ያለው የማራቶን ንጉስ ስማ የሚናገረው ነገር በሙሉ መሬት የማይወድቅ። ለምሳሌ ዮሚፍ ቶኪዮ ሲሮጥ ዮሚፍ ባትሞክረው ይሻላል ዘንድሮ ተቃጥለን ነው የምትቀረው ብሎት ነበር። ያ ነገር ነው ሀፕን ያደርገው። እሱም ኢንተርቪው ሲያደርገው እዛ ገመዶ እንዲህ ብሎ ነበር፣ እሱ የተናገረኝን ብሰማ ኖሮ እንደዚህ አልሆንም ነበር ያለው። ልክ እንደንትን
እንደ መጽሐፍ ነው የሚያነቡልህ ውድድሩን ገመዶ ባንድ ነገር ወርደንበታል ለመናገር ያ ሌላ ስቶሪ ነው እኛ ግን አሁን ማየት ያለብን በስኬቱ በዚህ ሰዓት ላይ እሱና ሀጂ አዴሎ ትልቅ ንጉሶቻችን ግን በአግባቡ ላይ ናቸው ገመዱ ይሄን ሁሉ ታሪክ ሰርቶ የኢትዮጵያ አትሌቲክስ ፌዴሬሽን ባህልና ስፖርት ሚኒስትር እንደው የ100 ብር ምሳስ ጋብዘዋል እንዴ አልጋበዙም ምንም ነገር ከሁለት ሰዓት በታች ለምን ትገረማለህ ይሴ ለምን የኢትዮጵያ አትሌቲክስ ልክ በኢትዮጵያ እግር ኳስ እንደተሰራው ግፍ እኮ የኢትዮጵያ አትሌቲክስ እኮ እንደ ወልደ መስቀል ኮስትሬን እኮ እንደ ሸንኮራ መጦ እንዲተፉ ያደረገ ያለ ክብር አሁን የዚህ ዘመን ትውልድ ሰው አይደለም ማለት እንደው የዚህ ዘመን ትውልድ አትሌት ወልደ መስቀል ኮስትሬን ያቃል ለወልደ መስቀል ኮስትሬ መታሰቢያ ምን ተደርጓል ቤተሰባቸው የት ላይ ነው ያለው ወልደ መስቀልን የምናስታውስበት ምን ነገር አለ የኢትዮጵያ አትሌቲክስ ከፍታ ከባዶ ወደ ላይ ያመጡ ሰዎች እኮ የተረሱበት የዛሬውም ገመዶ የነገ እጣ ፈንታው ነው ምንም ጥርጥር የለው ያ አንዳንድ ጊዜ የሆነ ነገሮችን ማስተዋል አናቅም አንድ ነገር ሲፈጠር በጅምላ መፈረጅ እንወዳለን ይሄን ድክመታችን አትሌቶችን ምን ይዝበት መንገድ መቀየር አለበት እንደገና ደግሞ ፌዴሬሽን አሁን ባውን ሰዓት ላይ ሪፎርም አድርግ ያለው ይላል ምን አይነት ሪፎርም እንደሆነ አይገባም ሪፎርም ውስጥ ከገባን ብዙ ነገር እናወራለን ጊዜያችንን ይወስድብናል ማን ነው የሚያጠናው እንዴት ነው የሚጠናው የተጠናው ምን እየተደረገ ነው ማን ነው ይሄን ነገር ሊድ የሚያደርገው ወደፊት በሌላ ጊዜ ነው የምናነሳው በአጠቃላይ ግን እኛ አሁን ውድድር ማዘጋጀት ውስጥ ተጠምደናል በዓለም አቀፍም በሀገር ውስጥም አንዴ ባህር ዳር አንዴ ሐዋሳ አንዴ አዲስ አበባ ከዛ ደግሞ ጎልድ ሌቭል ከዛ አልቲሜት ለማዘጋጀት አልቲሜት መተው ፈረንጆች መተው እኮ ሊፈርሙልን መተው ኢትዮጵያ ውስጥ እኮ የወርልድ አትሌቲክስ ሲኢኦ ነው የመጣው ኦሬዲ ሳይል ሊያደርግ ነው የመጣው ለምን ተመለሰ እነሱ ስለምን መግለጫ አልሰጡበትም ሚኒስትሩ ገንዘብ ብቻ ነው ገንዘቡን ደግሞ ማምጣት ይቻላል አኮ አሁን እኮ የፎሪን ከረንሲ የምናስገባበትን ትተን የምናወጣበትን ነው የለፋንበት ያለ ምንድነው መሰለ አሁን የዓለም ዋንጫን ሲሰሩ ካናዳ እኔ እዛ ስለነበርኩኝ ነው መንግስት 300 ሚሊዮን የካናዳ ዶላር ሰጥቷል እንዴት 500 ሚሊዮን ዶላር አርጎ እንደሚያመጣው ባለሙያዎች ሂሳብ ይሰራሉ ከነማን ተቋማት ጋር ከቴሌቪዥን ራት ከአድቨርታይዝመንት ከስፖንሰርሺፕ ከመናም ብለው ከፋፍሎታል እንደገና ህዝቡ ላይ ከትኬት ከቀረጥ ከመናምን አድርገው ሰርተውታል እንደዚህ አይነት ዕውቀት ነው እኛ ጋር የሚያስፈልገው እንደዚህ አይነት ዕውቀት ይዘን ነው እየሰራን ያለ ነው የዓለም እግር ኳስ አትሌቲክስ የበላይ ሰዎች እኮ አኩርፈው ደንግጠው ነው ሄዱት ኢትዮጵያ እኮ ድርድር እንደማይሰጣት በአትሌቲክስ እኮ ይታወቃል ነገር ግን እዚህ ጋር ያንን ነገር አቺቭ እንድናደርግ የሚያደርግ ሐሳብ አቅም ቆሟል ያው ሰዎቹ መጡ ሹልክ ብለው ሄዱ አሁንም ኢንተርናሽናል ውድድር እንዲዘጋጅ በተለይ ስለሺ ጋር ትልቅ ኤፈርት አለ አፕሪሺየት አደረግለታለሁ እውነቱን ነው አዲስ አበባን የሚያክል ስቴዲየም ተሰርቶ እንዴት ውድድር እናዘጋጅም ይላል እውነቱን ነው ያንን ማባከን ነው እውነቱን ነው ይሄንን እቀበላለሁ ነገር ግን ወደ ሀብት እንዴት መቀየር አለብን የሚለው መታሰብ አለበት ውድድር ከማዘጋጀት ባለፈ አገር ላይ እንዴት ኢንቨስት የሚያደርጉ ሰዎችን ልንስብ እንችላለን ከምን እናገኛለን የሚለው መሰራት አለበት ነገር ግን ይሄንን ደግሞ ስታስብ ትራክ ላይ ሰው እየጠፋብን ነው ብዙ አትሌቶች ወደ ማራቶን እየወጡ ነው በወጣትነት እድሜያቸው ለምን በዓለም ላይ 5000 እና 10000 እንዲጠፉ እየተደረገ ነው ስለዚህ እንደገና ማራቶን ላይ ደግሞ ከፍተኛ ብር መዘጋጀት ጀመረ ሰዎች እየሸሹብን ነውና ይሄ በጣም መታሰብ አለበት የኢትዮጵያ አትሌቲክስ እኔ ከዚህ በፊት ደጋግሜ ብየዋለሁ ልክ እንደ ጸጉራ ሙሻ ነው አለ ስትለው የሚሞት ጸጉራ ሙሻ አለ ስትለው ይሞታል የሚል ተረት አባባል አለ ልክ እንደዛ ነው አለ ብለ ስትጠብቀው የሆነ ወርቅ ሜዳሊያ ወይ ብር መጣ ብለ ስትለው በሚቀጥለው ደግሞ ሞቶ ታገኘዋለህ ስለዚህ ስራ ይፈልጋል ትኩረት ይፈልጋል ከለት ተለት ፊክስቸሮች ላይ ከማተኮር መውጣት አለባቸው ከዛ ውጪ ደግሞ ስፖርቱን በቀነት ይምሩ ዘረኝነትን ይተው ብሔርን ግሩፕን አሁን የአትሌቲክስ ፌዴሬሽን ለሶስት ተከፍሏል ብለህ እንደው ያስደነግጠን ሶስት ቦታ ተሰንጥቀዋል ግማሹ የፖለቲካ ፖይንትድ ሆኖ የመጣ አለ ኔትወርክ ያለው አለ ያ መጥቶ በስልጣኑ ሁላ ጫና ሊፈጥርብ ይፈልጋል አትሌቲክስ ፌዴሬሽን የራሱ የሆነ የሥራ ቋንቋ አለው ያለኝ ምስዋል
ከዚህ በላይ ማስረጃ የለም። እንግዲህ ሀገር የማታውቀው የራሱን የስራ ቋንቋ ያለው ያለኝም ሰው ብዙ ነገር አለ። እንደው ከህመሙ ተፈውሶ የኢትዮጵያን የውጤት ጥማት እንዲፈውሱ እንደው ልቦና ይስጣቸው። ከዚህ በላይ ምንም ይሄ ትልቅ ምክር ነው። በቃ አዎ እንደው ቁስላችን ብዙ ስለሆነ ከአንድ ወደ አንዱ እንግዲህ ብናወራው ጊዜን መፍጀት ነው። ደግሞ አንተን የሚጠብቅም ትልልቅ ውድድር አለ። እንመለስ ደግሞ ወደ እግር ኳሳችን። ሌላኛው ትልቅ ጉዳይ የእግር ኳሳችን እንግዲህ የኢትዮጵያ እግር ኳስን እናንሳ ስንል የክቡራት ይድነቃቸው ተሰማ ፍሬ የነ አየለና ጆርጅ የልጅነት የጓደኝነት የአብሮነት ውጤት የሆነው የኢትዮጵያ እግር ኳስ ፈርቀዳጁ ቅዱስ ጊዮርጊስ አንደኛው ነው። ቅዱስ ጊዮርጊስ ስታነሳ የኢትዮጵያን እግር ኳስ ነው የምታነሳው። ሁሉም ነገር መሰረት አለው። የኢትዮጵያ እግር ኳስ መሰረቱ ጊዮርጊስ ነው። የጊዮርጊስ መኖር የጊዮርጊስ መቆም የሌሎች ክለቦችን መቆም ይወስናል። የጊዮርጊስ አለመኖርና የጊዮርጊስ መንገራገጥና መፍረስ የሌሎች ህዝባዊ ክለቦችንም ሁኔታ የሚወስን ነው። ይህንን በብዙ እናነሳለን። ባለፉት ዓመታት ቅዱስ ጊዮርጊስ ከምስረታው እስካሁን የመጣበት የየራሱ ጎዳናዎች የየራሱ ውጣ ውረዶች አሉ። በተለያየ መልኩ እንግዲህ ብዙ ብለንበታል። እኔ በደጋፊነቴም ውስጥም ሆኜ በሰራተኛነት አንተ ደግሞ የሚዲያ ባለሙያ ሆነ ትናንት በተመልካች ከዛ ደግሞ ረጅሙን ጉዞ ከውስጥም ከውጭም በጥልቀት በመፈተሽ ብዙ ነገሮችን ስታነሳ አውቃለሁ። ከዘጠናዎቹ ጊዜ ጀምሮ እንኳን ስታነሳ የነበሩ ጉዳዮችን እንዳስስ ብንል ራሱን የቻለ መጽሐፍ ይወጣዋል። የድሎት የመታወርና የውድቀት ዘመናትን ጊዮርጊስ አሳልፈዋል ብለንም እናነሳለን እናወራለን። በተለያየ ጊዜ ኦፍ ሪካርድ ብዙ ነገር አንስተናል፣ ብዙ እንጫወታለን። አዎ እና ባለፉት ዘመናት የነበሩ ብዙ ነገሮችን ከማንሳታችን በፊት ከኢትዮጵያ እግር ኳስ አንጻር ቅዱስ ጊዮርጊስን አንተ የምትረዳበትን መንገድ መጀመሪያ እናንሳ። እንግዲህ እውነት ለመናገር ቅዱስ ጊዮርጊስ አንድ ክለብ ብቻ የምትለው አይደለም፣ ሀገር ነው። ምክንያቱም ታሪኩ የሚነግርህ ቅዱስ ጊዮርጊስ ከክለብ በላይ ምን እንደሆነ ነው የሚነግርህ። በእርግጥ ሁሉም ክለቦች በሀገር ደረጃ ያላቸውን ቦታ የምንክደው አይደለም። ወደ ኢትዮጵያን ቡና ብትሄድ ቡናም እንደ ሀገር የምትመሰለው ክለብ ነው። የቅዱስ ጊዮርጊስን ለብቻ መዘን ያነሳንበት ምክንያት ምንድነው? አንደኛ የመጀመሪያው ኢትዮጵያዊ ክለብ ነው። ሁለተኛ በብዙ ፈተናዎችና ትግሎች ኢቭን በጦርነት ውስጥ ሁሉ አልፎ ያን ሁሉ ፈተናዎችን አልፎ በጣሊያን ወቅት ህልውናው የሚያሰጉ ነገሮች ተፈጥረው ጸንቶ የቆመ ክለብ ነው። ከዛ አንጻር በብዙ መልኩ ከፍ አድርገን እናነሳዋለን። ይሄም ብቻ አይደለም። በርካታ ታላላቅ ሰዎች በኢትዮጵያ ስፖርት ላይ አሻራቸውን በደማቁ ያሳረፉ እንደ ክቡር አቶ ይድነቃቸው ተሰማ አይነት ለኢትዮጵያ ብቻ አይደለም ለአፍሪካ ትልቅ ታሪክ የጻፉ ለአፍሪካ ብቻም አይደለም ለዓለም አሻራቸውን ያሳረፉ የተከበሩ ባለሙያን አፍርቶ ሰጥቶን የሄደ ክለብ ነው። እንደዚህ አይነት ክለብ የሀገር ምልክት ነው። የሀገር ምልክት ከመሆኑ አንጻር የቅዱስ ጊዮርጊስ ነገር ሀገራዊ አጀንዳ ይሆናል እና አይመለከተኝም የሚል ሰው አታይም። አይተህ ከሆነ ባለፈው ቅዱስ ጊዮርጊስ በተንገጫገጨበት በውስጥም በውጭም በተንገዳገደበት ሰዓት የቡና ደጋፊዎች ከፊት ነበሩ። በደም አዎ ቅዱስ ጊዮርጊስን ለማዳን ቅዱስ ጊዮርጊስ ከሌለኛም የለንም ብለው በድፍረት ቪዲዮ የሰሩ የቡና ደጋፊዎችን አይቼ ተገርሚያለሁ። የሰው ልጅ ሜንታሊቲ በዚህ ደረጃ ሲለወጥና ሲያድግ መቶ አለቃ ፈቃድ ማሞድ አይ ቲንክ ባንተ ፕሮግራም ላይ አይደለም? አዎ መቶ አለቃም በላይቭ እኛም በሰራነው ፕሮግራም ላይ ያስቀመጠው ነገር አለ። መሆን ያለበትም ይሄ ነው። አሁን ይሄን ማድረግ ማለት የጊዮርጊስ ደጋፊ ያሰኝም የቡናን ጠላትነት አያጎላም። ይሄ ማለት ኢትዮጵያዊነትን ከፍ ማድረግ ነውና በዚህ ደረጃ ሰዎች የተረባረቡት የሀገር ምልክት ስለሆነ ነው። ውጭ ሀገርም ድረስ ሄዶ በርካታ ጨዋታዎችን አድርጎ ኢትዮጵያ የሚለውን ስም ለማስጠራት የሞከረ ክለብ ነው። ስለዚህ ከእድሜውም አንጋፋነት ከታሪክ ባለቤትነቱም ትልቅ እንደ ድር በተመዘው እንደ ሹራብ ክር ተመዞ ማልቅ በጣም ድርብ ታሪክ ያለው ክለብ ከመሆኑ አንጻር የብዙዎችን ትኩረት ይስባልና ይሄ ክለብ ማለት ትንሽ ነገር ሲነካው ሀገር እንደተነካች ስኬት ሲኖረው ሀገር ስኬታማ እንደሆነ አድርጎ የማንሰብ ሜንታሊቲ ነው ያለውና ለኔ ደግሞ በተለይ ችግሩንም በቅርበት
ስኬቱን በቅርበት ሳይ ስለነበረ ሚኒንጉ ከፍ ይላል። እነ ቡናን ችግራቸውንም ደስታቸውንም በቅርበት አውቃለሁ። ምንም የምናውቀው ነው። በነገራችን ላይ ስታነሳይ በንግግር ስለገባው ይቅርታ አንድ ነገር ትዝ ስላለኝ ነው። 1990ዎቹ አጋማሽ ላይ አሁን ጊዮርጊስ ውስጥ የተፈጠረው የፋይናንስ ቀውስ አይነት ነገር ኢትዮጵያ ቡና ውስጥ ተከስቶ ነበር። በጣም ብዙ አርቲስቶች፣ በጣም ብዙ የኢትዮጵያ ቡና ወዳጆች ብቻ ሳይሆን የኢትዮጵያ ቡና መኖር የኢትዮጵያ እግር ኳስ ምክንያት መሰረት ነው ደግሞ አስፈላጊ ነው ብለው የሚያምኑ ሰዎች ሁሉ የተረባረቡበትን ጊዜ አስታውሳለሁ። ቅዱስ ጊዮርጊስ እንደ ክለብ ግለሰቦቹን ባለሀብቶች በግላቸው ብዙ ነገሮችን እንዳደረጉ ሁሉ የጊዮርጊስ ደጋፊም ኢቭን የኮንሰርት ትኬቶችን ምናምን እየገዛ ቡናን ያቆመበትን ጊዜ አስታውሳለሁ። ልክ እንደዛ አሁንም ጊዮርጊስ ላይ ይሄ ነገር ሲከሰት ብዙ ክለብ ደጋፊዎች በተለይ ጎረቤት ነው ደግሞ የቅርብም ነውና ኢትዮጵያ ቡና ምንም ጥርጥር የለውም የጊዮርጊስ ጉዳይ በቀጥታ ይመለከተዋልና ሆ ብለው የእውነት የተነሱ ብዙ ሰዎችን አስተውል በደንብ በጣም የሚገርም የቡና ደጋፊ ጊዮርጊስ ከሌለ የጊዮርጊስ ደጋፊ ከሌለ እኮ በስሜት ድጋፉን ይቀጥላል ብዬ አላምንም። የጊዮርጊስ ደጋፊም እንደዛው በተቃራኒው የቡናዎች ከሌሉ እንደዛው ነው። አሁን ይሄ ትልቅ መስተጋብር ነው። ሶሻል ፋብሪኩ ትስስሩ ቦንድ ነው፣ በጣም ጠንካራ ነውና ኢትዮጵያ ቡና ቅዱስ ጊዮርጊስ ልትለያቸው የምትችል አይደለም። በአሁኑ ሰዓት ሰዎች ናቸው የሚለዩዋቸው። እነሱ ሁለቱ ክለቦች አካውንታቸው መተዳደሪያ ደንባቸው ነው እንጂ የሚለያየው አላማቸው አንድ ነው። የኢትዮጵያ እግር ኳስ ማሳደግ ነው። ሲያብሩ የሚያደረጉት እኮ ብዙ ለውጥ አለ። እስካሁኑ የሊግ ካምፓኒ ድረስ የሁለቱ ክለቦች ተጽዕኖ ሁሉ ነገር አላማም ፈጣሪነት የላቀ ነው። ምንም ጥያቄ የለው። መቶ አለቃ ፍቃደ ማሞና አቶ አብነት ወይ አቶ ነዋይ አቶ ገዛኸኝ አብረው ቁጭ ብለው እኮ የሚሄዱበት ነው። ይህን ልዩነት እኮ እንዲፈጠር እኮ የሚያራግቡ ሰዎች እኮ የስፖርቱ ካንሰር የሆኑ ሰዎች ናቸው። ጊዮርጊስ ውስጥ ተቀምጠው ገብተዋል የጊዮርጊስን ጭምብል አድርገው። ነገር ግን የጊዮርጊስና የኢትዮጵያን ስፖርት ውድቀት የሚፈልጉ ሰዎች እነማን እንደሆኑ እናውቃቸዋለን። በኃላፊነት ደረጃ ተቀምጠው ከጀርባ ሆነው ስራ የሚሰሩ የጊዮርጊስ ማሊያ ሲጠየፉ የነበሩ ሰዎች እዚህ ጋር ቡናም ስትመጣ በውዝግብ ውስጥ መኖር የሚፈልጉ በርካታ በጣም ኋላ ቀር የሆነ አስተሳሰብ ያላቸው ሰዎች የሚፈጥሩት ነገር ነው እንጂ ሁለቱ ተሳስረው ነው የሚሄዱትና ቅዱስ ጊዮርጊስ ላይ ላነሳነው ነገር ትልቅ ክለብ ነው፣ ሀያል ክለብ ነው፣ ታሪካዊ ክለብ ነው፣ ቀደምት ክለብ ነው። ይሄ ክለብ በዚህ ደረጃ ተንገዳግዶ ሲመጣ ስታይ እንደ ሀገር ትደነግጣለህ፣ እንደ ሀገር ትሸማቀቃለህ። ጊዮርጊስ ስለመውረድ ስለመፍረስ የምታወራለት ክለብ አይደለም። ስለሚገነባቸው ኢንካም ጄነሬት ስለሚያደርግበት በዓለም እንደምናያቸው እዚህ የግብጾችን ክለብ እንኳን ብናይ እና አልአህሊ ያላቸውን ስታንዳርድና አወቃቀር ያዘ የምትልበትን ነገር ነው እንጂ መስማት የምትፈልገው ጭራሽ መውረድና ደሞዝ መክፈል አቃተው። ይሄ እኮ ምን ያህል እግር ኳሳችን ኋላ ቀር እንደሆነ ነው የምታየው። ምን ያህል ጊዮርጊስን ሲመሩ የነበሩ ሰዎች በጊዮርጊስ ላይ ሲጫወቱ እንደነበሩ እውነቴን ነው የምነግርህ። ይሄን ነገር ግን ከመስማት በፊት እንደው አስቀድመህ ይሄ ጊዜ ይመጣል ብለህ የሰጋህበት አጋጣሚ ተፈጥሮ ያውቃል ወይስ ደግሞ ጊዮርጊስ አይ መደላድል ውስጥ ነው በፍጹም ይሄ ነገር አይፈጠርም የሚል ነገር አስቀድሞ አንተ አይምሮ ውስጥ ነበር? እውነት ለመናገር አሁን ዛሬ ውድቀቶች በበዙበት ሰዓትና መንገጫገጭ በበዙበት ሰዓት እኔ ያውቅ ነበር ብሎ መናገር ሰውንም ማታለል ነው። በዛን ሰዓት የማይዋሸው ነገር አስተማማኝ የፋይናንስ መሰረት ላይ እንዳለን የምትረዳው። ምክንያቱም ችግር የምትሰማበት ክለብ ስላልነበረ። ግን እንደ ሰው ንብረት ቢዝ ብዬ ግን አስብ ነበር። ምክንያቱም ከዚህ በፊት ማዲያና ቤተዛታን ሊገዛ ጨረታ ውስጥ እንደነበረና በግለሰቦች ሴራ እንደፈረሰ አክ ስለነበር ያ የተጀመረው ሀሳብ ትልቅ ሀሳብ እንደነበር ምን ያህል እውነት ነው እሱ ጉዳይ? እስኪ እናንሳው ዛሬ ካነሳው አይቀር እኔ እንደው የሆነ ነካክተ ነው ብናልፍ ደስ ይለኛል። ግን እኔ ማቀው ነው ያህል እንገረ ለምን እዛ ቦርድ ውስጥም ስላልነበርኩኝ ጉዳዩን ተከታትለው ግን ሪያሊቲ እውነትነት አለው። ቤተዛታን ለማግኘት ትልቅ ጥረት ተደርጎ ጨረታ ውስጥ ጊዮርጊስ ተሳትፎ እንደውም ጊዮርጊስ የሚያሸንፍበት እድል 100% እንደደረሰ ተሰምቶ መጨረሻ ላይ እንደተቀለበሰ ነው የተሰማው። ቤተዛታ ማለት ተመልካቾች እንዲያውቁት ድሮ ብሉ ናይል ሆቴል የነበረው ብሉ ናይል ሆቴል ነበረ። አሁን ነው ቤተዛታ የሆነው ከስታዲየሙ ፊት ለፊት። እሱን ብሉ ናይልን ለመግዛት በጨረታ ጊዮርጊስ እንደሚያሸንፍ ብዙ ርቀት ተኪዶ
በኋላ ላይ ብዙ ደስ የማይሉ ወሬዎች ተሰምተዋል በእነማን እንዴት ሊፈርስ እንደቻለ ይሄንን እዛ የፈረሰበት ኤሪያ ላይ ስለነበርኩ ወሬውን ከመስማቱ እንጂ ማስረጃውን እጄ ላይ የለኝምና ግን በጣም የሚያሳዝን ነገር እንደተፈጸመ አውቃለሁ እንደዚህ አይነት ወርቃማ እድሎችን ነው ሰዎች አበላሽተው ጊዮርጊስን እንደዚህ በፋይናንስ እንዲገዳገድ ያደረጉት እሱ ብቻ አይደለም ማዲያ ኖሮት የቅዱስ ጊዮርጊስ ደጋፊ አባሎች በሙሉ ሜምበርሺፕ ካርድ አውጥተው ከዛ ማዲያ እንዲቀዱ ስትራቴጂ ተነድፎ እንደነበር አውቃለሁ እንደዚህ አይነት ስራዎች እንዳይሰሩ ግን መሰናክል ሲፈጥሩ የነበሩ ሰዎች ጊዮርጊስ ህብረት እንዳይኖረው አቅም እንዳይኖረው የፋይናንስ ጡንቻው እንዳይፈረጥም ሲሄዱ የነበሩ ሰዎች እንዳሉ ግን ዛሬ ፍንተው ብሎ እየታየ ነው ስለዚህ ቅዱስ ጊዮርጊስ ትልቅ ክለብ የመሆኑን ያህል ለሌሎች ክለብ በእድሜው ምሳሌ ነው ብለን እንደምናነሳው ያህል በዋንጫ በገድሎቹ በታሪኮቹ ትልቅ ነው ብለን እንደምናነሳው ያህል አስተማማኝ የፋይናንስ መሰረት ላይ ኢንካም ጄኔሬት የሚያደርግበት መሰረት ላይ ሆኖ ለማየታችን ግን በዘመኑ የነበሩትን መሪዎችም ስቲል እስካሁን ድረስ የነበሩት መሪዎችም ከወቀሳ ያድናቸው ማንም ሆነ ማንም በለፋው ልክ እናመሰግናለን ሁሉንም ሰው በተፈጠረው ክፍተት ግን መወቀስ ያለበት ሰው ይወቀሳል ጊዮርጊስ መሰረት መያዝ ነበረበት መጀመሪያ ላይ እንዳልከው አልነበረኝም ሐሳብ ማንም ሰው ብትጠይቅ በዛን ሰዓት ይሄንን ሊተነበይ አይችልም ምናልባት ከተነበየም እግዚአብሔር የተለየ ጥበብ የሰጠው ሰው ነው ለኔ እንጂ በዛን ሰዓት ላይ የውጭ ተጫዋች እንደፈለከ የመጀረትከ ያመጣ መኪና ያመጣ ልጆቹ የፈለጉት ሆቴል ይሄዱ ኢንተርናሽናል ውድድር ከፍተኛ ዝውውር ገንዘብ ውስጥ የተገባ እንዴት አድርገ ነው ይሄን ልታሰም ትችለው እኔ አይምሮ ላይ የለም ግን አንድ እምነት ግን ምንድነው ቢዝ ንብረት ቢያፈራ ባለፈው ቤተዛታ ያመለጠው ንድል ወደዚህ ቢቀየር የሚል ሐሳቦች ከተወሰነ ጊዜ በኋላ በውስጥ እየተፈጠሩ መጥተው ነበር ያ አለመሆኑ ጊዮርጊስን አንገዳግዶት አደባባይ አስወጥቶታል አሁንም እኔ በቀጣይ እንኳን ወደ ቀጣዩ ሳንገባ በፊት በተለይ ያው ችግሩ ብሎ አደባባይ ላይ ሲወጣና ተጫዋቾች ደሞዝ ባለማግኘታቸው መልቀቅ የጀመሩበትን ጊዜ ባለፉት አመታት አየን ያው ጊዮርጊስ ሲባል ተጫዋቾች ያለ ፊርማ ክፍያም ልጫወትለት ብለው የሚሉበት ክለብ ነበረ እንደምናቀው ጊዮርጊስ ፈልጎታል አይደለም ሊፈልጉ ይችላል ተብሎ የተባለ ተጫዋች እንቅልፍ የሚያጣለት እስኪገባ ድሪም የሚያደርገው ክለብ ነበር ምንም ጥርጥር የለም ይሄንን በደንብ እናውቃለን ባለፉት አመታት የተጋራውት የመከራ ዘመን አለ ሰራተኛው ደሞዝ ያጣበት ተጫዋች ደሞዝ በስንት ስቃይ የሚከፈልበት ብዙ ዳዎች ኖረው ቢሮ መቀመጥ እስኪ ሰቅጣጭ እስኪሆን ድረስ ብዙ ዋጋ የከፈልንበት ሁኔታ ጊዜ አንድ ቀን ይመሰክራል ብዙ ነገር አይተናል እሱ ያው ሀብታም ክለብ ሲባልም ሀብቱን የሚያውቁት ያውቁታል እንግዲህ ሀብቱን የተጠቀሙት ካልሆነ በስተቀር የሚወደው ደግሞ ዋጋም ከፍሎለታል ብዙዎችንም በዛ መስመር እናውቃለን ይሄ ሁሉ ነገር ሆኖ በመጨረሻው ጊዜ ላይ ግን ነገሮች ገሃድ ወጡና ትርምስምሱ በጣም ሰፋ ደጋፊውም ለሁለት ተከፈለ እሱ የትኛው ጎራ ላይ ነበርክ እንደ አንድ ጋዜጠኛ እኔ በየትኛው ጎራ የለው ወደዚህም ወደ ግራም ዘመሙ ወደ ቀኝ ዘመሙ የለው እኔ አመለካከቴ ምንድነው ጊዮርጊስ ወደ መፍትሄ መጥቶ ሶሉሽን አግኝቶ ነገር ግን በአስተማማኝ መሰረት ላይ እንዲቆም ከሚለፉ ከሚያስቡ ሰዎች ጎን ነው ያሉት ለምሳሌ በግልጽ ቋንቋ አብነት ወገንም አቶ አብነትም ወገን ከሚሉትም አይደለም ከአቶ ጀማል የሚሉትም ወገን አይደለም ሌላ ፐርሰናል የሆነ ችግር ሆኖ ሳይሆን ይሄኛው መንገድ ለማንም ስለማይጠቅም ነው የተሻለ ሐሳብ አሸንፎ ጊዮርጊስን ወደፊት ከሚያራምደው ወገን ግን መቆም ፈልጋለሁ ወደፊትም ቢሆን ባይዘው እኔ ካሰሽ አሁን ቅዱስ ጊዮርጊስ ፎይታ አግኝቷል ምስጋና ለከተማው ከንቲባም ክብር ታዳነች እንደዚሁም ለአቶ ጀማል ምስጋና ይግባቸው ቅዱስ ጊዮርጊስን ካደጋ ታድገውታል ነገር ግን ቅዱስ ጊዮርጊስ ቀጣይ ህልውናን በተመለከተ ግን አሁንም ያሳስበኛል ሜድሮክን ማግኘቱ ቅዱስ ጊዮርጊስ አስተማማኝ የፋይናንስ ጡንቻ ላይ እንዳረፈ ብዙ ሰዎች እንደሚሰማቸው ነው የሚሰማኛል ያው ለምን እኔም እዚህ ጋር አንድ ማንሳት የምፈልገው ነገር ስላለ ነው ችግር ውስጥ ነበረ ደሞዝ መክፈል አቅቶታል የተባለ ክለብ ደሞዝ እየከፈለ ነው
ጊዜያዊ ኮሚቴ ተቋቁሟል። 7 ከሜድሮክ 2 ከደጋፊ ሽማግሌዎች ከሽማግሌ መጨረሻ ላይ ደግሞ እንደዛ ተብሎ ተቋቁሟል። ይሄ ተስፋ ሰጭ አይደለም? ነገ ደግሞ መሰረት የሚያጸና ስራ እንደሚሰራ እንዴት አልበራ? ምንድን እንደሆነ ታውቃለህ? ሁልጊዜ በግለሰቦች ላይ የሚንጠለጠል ነገር እኔ የተወሰነ ጊዜ ይወስዳል እንጂ ሶሉሽን አያመጣም። ለኔ ያለፈው የቅዱስ ጊዮርጊስ ታሪክ የሚያስተምር ይሄ ነው። ቅዱስ ጊዮርጊስ በአስተማማኝ መሰረት ላይ ራሱን ችሎ መቆም አለበት። አሁንም ታዝሎ ተሸክመ ነው ይሄንን የሚያክል ታላቅ ክለብ ይዘን እንቀጥላለን ከሆነ እኔ ብዙ ርቀት እንሄዳለን አልልም። ለክለቡ ሪቮሉሽን ሳይሆን ሪፎርም ነው የመጣው። ይሄ ጊዜያዊ ጥገና ነው። ይሄ ሬዲ ሜድ አይነት ነገር ነው የሚሆነው። ባይዘው ሐሳቡን አፕሪሺየት አደርጋለሁ፣ ድጋፉን አፕሪሺየት አደርጋለሁ። ከመከራ ማውጣታቸውን እፎይታ መስጠቱንም የክለቡን ስጋት መቀረፉንም አደንቃለሁ። ስለ ቀጣይ ነው አሁን እያወራለሁት። በተለይ ለጥቅምቱ ጉባኤ ምን ያህል እየተዘጋጁ ነው የሚለው ነገር ያሳስባል። ኢቭን ባለፈው ሽምግልና ላይ የነበሩ ሰዎች እኮ በተገቢው መንገድ እኮ ክብር ተሰጥቷቸው እኮ አልተሸኙም። ቅሬታዎችም እንዳሉ እየሰሙ አልተሸኙም። እነሱ እኮ ዋጋ ከፍለዋል። ቴንኪው ልትላቸው ይገባል። መድረክ ላይ እኮ አልተመሰገኑም እነዚህ ሰዎች። እኔ በተለያየ መንገድ እኔም ጋር መረጃው መጥቷል። እነዚህ ሰዎች እኮ ጊዜ ሰውተዋል፣ ዋጋ ከፍለዋል፣ የሰው ቢሮ 9 ጊዜ አንኳኩተዋል። እነዚህ ሰዎች እኮ ቴንኪው ብለህ ነው ሌላ ሰውም ደግሞ ሊያግዝ የሚችለው። አልተደረገም። እኔ እስከሱ ይልቅ አሁንም ጊዮርጊስ በግለሰቦች ትከሻ ላይ ወይ በአንድ ተቋም ብቻ ትከሻ ላይ ይሁን የሚል አቋም ወይም እምነት በግሌ የለኝም። እንደዚህ አይነት ትልቅ ተቋም መምጣቱን በጣም አደንቃለሁ፣ በጣም አፕሪሺየት አደርጋለሁ። ግን ከባለፈው ምንድነው የተለየው? በቀለን አንስተን አየለን እንደተካን ነው የሚታየኝ። ምክንያቱም አቶ አብነት በነበረ ጊዜ እኮ ሜድሮክ ከቅዱስ ጊዮርጊስ ጋር እኮ ነበር። አሁን አቶ ጀማልም ሲመጣ ሜድሮክ እኮ ከቅዱስ ጊዮርጊስ ጋር ሆኗል። አሁን የሰው ለውጥ ነው የምታየው። እኔ ከሱ ይልቅ ግን ፋንዳሜንታል መሰረት ያለው ነገር እንዴት ተጥሎ ክለቡ የሜድሮክ ድርጅት ብቻ ሳይሆን የሌላ ኢንተረስት ያለው ድርጅት ስፖንሰርሺፕ፣ ፓርትነርሺፕ ለምን አይኖርም? በጠና ማወቅ በቃ በትልቅ የስትራቴጂክ ፕላን ታቅዶ ተዘርግቶ ይሄ ነገር በነገራችን ላይ ታስታውስ ከሆነ 4-5 ዓመት በፊት በአንድ ድርጅት ጥናት ተደርጎ 2-3 ሚሊዮን ብር የተከፈለበት በትንሹ አስታውሳለሁ። አክሲዮን ምናምን ተብሎ የነበረው ነው ከአክሲዮኑ ኤርሚያስ ያጠኑት ትልቅ ጥናት ተካሄደው ነበር። እንደውም በእርግጠኝነት እውነት ለመናገር እኔም በግል ተስፋ ነበረን። እኔ የእውነት ማለትም ጊዮርጊስን ወደህ ትሰራለህ እንደው መዋቅሩ በጸናና በክብር ደግሞ ከጀርባ ሆነን ባገዝን የምትልበት ሁኔታ የእውነት የምናስብበት ጊዜም ነበረ። እሱ ሁሉ ግን በጅምር ቀረና ከዛ በኋላ ሁሉ ነገር መጣ። አሁንም ስለሱ እየተነሳ አይደለም። እውነት ነው ጊዜ ይፈልጋል። በአንድ ጊዜ ለውጥ ይመጣል ያልጠብቅም። ማለትም ጊዜያዊ ኮሚቴ ተዋቅሯል። የስልጣን ዘመናችን እስከ ጥቅምት ነው ብለዋል። ጥቅምት ላይ ጠቅላላ ጉባኤ ተጠርቶ ጊዮርጊስ ህዝባዊነቱን አጽንቶ በህዝብ የተመረጡ መሪዎች ይኖሩታል የሚል ነገር አንስተናል፣ ተነስቷል። ይሄንን በደንብ ሰምተናል። እንደው ከሱ በፊት ግን እንደው ይሄ ነገር ምን ያህል ይጸናል የሚለውን ከማንሳታችን በፊት ያ ሁሉ ትርምስ አብቅቶ እፎይታን አግኝቶ ጊዮርጊስ ለተጫዋቾች ደሞዝ መክፈል እንዲችል የቀድሞ ተጫዋቾች ብዙ ጥረት አድርገው አሳክተውታል። ከተሳካ በኋላ አድዋ 00 ላይ ጉባኤ ተካሄደ። እንደው አድዋ 00 እንዴት አዘንከው? እኔ በጉባኤው ላይ ወይ ደግሞ እዛ መሰብሰባቸው ላይ ብዙ ትኩረት ሰጥቼ ማውራት አልፈልግም። እኔ ማየት የምፈልገው መሬት በወረዱ ነገሮች ላይ ነው። ምክንያቱም የክለቡ ጉዳይ የውስጥ ጉዳይ ስለሆነ እንደ ጋዜጠኛም እኔን የበለጠ ኮንሰርን አያደርገኝም። መረጃ ከመስማትና መረጃውን ዴሊቨር ከማድረግ በዘለለ እኔ ከዛ ይልቅ አሁንም መታሰብ ያለበት ስለ ቅዱስ ጊዮርጊስ ህልውና ዳግም እንደዚህ አይነት የፋይናንስ መንገጫገጭ ውስጥ እንዳይገባ፣ የአስተዳደር ቀውስ ውስጥ እንዳይገባ ከተፈለገ በቅንነት በሜሪት በእውቀት በፓሽን ክለቡን በመውደድ አቅም በመፍጠር ተጽዕኖ በመፍጠር ፓወር ባላቸው ሰዎች ይሄ ነገር ቢሰራ ደስ ይለኛል። ሜሪት ትልቁ
መሰረት ሆኖ ማለት ነው። ምክንያቱም ሬዲ ሜድ አድርገነው ለተወሰነ ጊዜ ፎታ ሰጥቶን ተመልሰን አመት ቆጥረን ደግሞ የምንቸገር ከሆነ ትንሽ ጊዮርጊስን አይመጠንም። ስለዚህ መጀመሪያ ከቂም በቀል መውጣት አለብን። ከቡድን ስራ መውጣት አለብን። አንዳንድ የሚሸቱ ደስ የማይሉ ነገሮች አሉ፣ ያስፈሩኛል። እነሱ መልሶ ክለቡን አዙሪት ውስጥ የሚከት አሁን የሌላ ባለ ተራ ቡድን እንዲሆን ካሰብን ይሄ ከባድ ነው። እኔ ከሱ ይልቅ ጊዮርጊስ መሰረት እንዲኖረው ይሰራ። የጊዮርጊስ ጉዳይ እኮ የሀገር ጉዳይ ነው። ስለዚህ ምን ሐሳብ ምን ሰጠው የጊዮርጊስ ደጋፊ ከመሆን አንፃር አይደለም፣ የሀገር ጉዳይ ስለሆነ የኢትዮጵያ ቀደምት ክለብ ስለሆነ ስለሚመለከተን ነው። ከሞያም አንፃር ከስፖርት ቤተሰብነትም አንፃር ኮንሰርን ያደርገናል። የቡናም ጋር ችግር ቢመጣ የመከላከያም ጋር ቢመጣ የፋሲል ጋር ቢመጣ ዘሴም ስቶሪ ነው ያለው። የጊዮርጊስን የሚለየው ቀደምት ክለብ ስለሆነ ሞዴል ክለብ ስለሆነ አሪያ ያለው ክለብ ስለሆነ ለሀገር ብዙ ተጫዋቾችን ያፈራ ስለሆነ በአፍሪካ ደረጃም ብዙ ታሪኮች ያሉት ክለብ ከመሆኑ አንፃር ሁላችንም ኮንሰርን ያደርገናልና አሁንም እኔ የምለው ሚድሮክ ላይ ብቻ የሆነ የመግፋት ነገር የመተማመን ነገር ይታያል። ልክ ነው። ትልቅ አቅም ያለው ተቋም ነው። በጣም ያግዛል። እንደ ጀማል አይነትም ሰው እዛ ውስጥ አለ። ነገር ግን ምንድነው አቶ አብነትም እኮ ነበረ። አቶ አብነት ጋር እኮ የሆነ ነገር ሲንገጫገጭ እኮ ክለቡ አብሮ ተንገጫገጨ። ነገ ጠዋትስ ይሄ ነገር ላለመደገሙ ምንድነው ዋስትናችን? የሆነ ሰንበዲ ቢያኮርፍ የክለቡ ሁሉና ምንድነው የሚሆነው? ታሪክን በስተት እንደገና መድገም አይሆንም ወይ? ስለዚህ ክለቡ ኢንዲፔንደንት ከመሆኑ ወጥቶ ጥገኛ ከመሆኑ ወጥቶ ራሱ እንዴት ይቻል? ከሚድሮክ ውጪ ሌሎች ስፖንሰሮችን እንዴት ያገኝ ነው? ጊዮርጊስን እልል ብሎ ስፖንሰር ማድረግ የሚፈልግ ማለት ተቋም እንዳለ ይሰማኛል። እኔ በተለያዩ መረጃዎች ከሰዎች ጋር ሳወራ ጥግ ይዘው አድፍጠው ቁጭ ያሉ ትልልቅ ሰዎች ጊዮርጊስን ግን የሚወዱ ባለሀብቶች እኮ አሉ። እነዛን ሰዎች እንዴት አምጥተን ጊዮርጊስን የነሱ ማድረግ እንችላለን ነው? የሚድሮክ ብቻ ካረግ ነው ወይ ሰንበዲ ብቻ ካረግ ነው ነገ ጧት ብዙ ችግር ያመጣል። አሁንም ጥግ ይዘው አድፍጠው የአብነት ዘመን ታሪክ መልክ ቀይሮ በሌላ መንገድ እየመጣ ነው ብሎ የሚሰጉ ሰዎች እኮ አሉ። እነዛን ሰዎች እኮ ማሳመን የሚቻለው ክለቡን የሌሎችም ሀብት ማፍለቂያ የሌሎችም ገንዘባቸውን ሰጥተው ክለቡን ሳፖርት የሚያደርጉ እዛ ላይ ብራንዳቸው የሚያስተዋውቁ ሰዎችን ወይም ካምፓኒዎችን ወደዚህ ቦታ ላይ ለመሳብ ስራ መሰራት አለበት። እንደዚህ አይነት ነገሮችን መስራት ትተን ክለቡን በአስተማማኝ መሰረት ማጽናቱን ትተን የሆነ ቡድን ደግሞ ባለተራ የሚሆንበት ከሆነ የሆኑ ደግሞ ትናንትና ከእናቷ አብነት ጋር የተጋፉ ሰዎች ዛሬ ደግሞ ቀናችን ነው አይነት ነገር ከመጣ ሀያሉ ክለብ ይጎዳል። እውነት ነው። ስለዚህ እዚህ ላይ መሰራት ካለበት አሁንም ሰከን ብሎ ማሰብ ያስፈልጋል። ጊዮርጊስን እንወዳለን ከተባለ ስክነት ያስፈልጋል፣ ከበቀል መውጣት ያስፈልጋል። አቶ ጀማል ባለፈው ስብሰባ ላይ እንደውም ጥሩ ነገር ተናግሯል። አቶ አብነትም ቢሆን መጥቶ ማገልገል ይችላል ብሏል። ይሄ ገዢ ሀሳብ ነው፣ ግን መሬት መውረድ አለበት። አቶ አብነትም ብቻ አይደለም፣ ሌሎችም እኮ ሰዎች አሉ፣ ወይ ያኮርፈዋሉ ወይ ደግሞ ምቾት ያልሰጣቸዋሉ ወይ የሰጉ ሰዎች አሉ። እነሱን መጥራትና ማሰብ ያስፈልጋልና ቀጣይ ስራ የሚቋቋመው ኮሚቴ ይሄን ነው መስራት ያለበት። ከሚድሮክ በተጓዳኝ ተጨማሪ ድርጅቶችን በባለቤትነት ክለቡን የሚያግዙበት ነገር መፈጠር አለበት። ዓለም አቀፍ ክለቦች አፍሪካ ውስጥ ያሉትን የግብጽ ክለቦችን እንኳን ሮል ሞዴል አድርገን ክለቡ ኢንካም ጄኔሬት የሚያደርግበት ሚድሮክንም ማስቸግርበት የሚድሮክንም ሀብት ማይበላበት። ብዙ ጊዜ የኛ እግር ኳስ የድርጅቶችን ሀብት እየበላ ነው፣ የማዘጋጃ ቤቶችን ሀብት እንክት አድርጎ እየበላ ነው። ቢሊዮን ብር እየጨረሰ ያለ ደካማ እግር ኳስ ነው ያለን። ስለዚህ ከዚህ የምንወጣበትና የህዝብን ሀብት የተቋምን ሀብት ከመቆርጠም አልፎ ራሱ ገንዘብ ሰርቶ ራሱን ችሎ በሁለት እግሩ የሚቆምበት ነገር እንዲፈጠር በመስራት የትልቅ ታሪክ አካል እንዲሆኑ ነው አሁን ይህን ጉዳይ ያዙ ሰዎችን መመክረው። በጣም ጥሩ። እንደው ለማንሳት ያህል ጊዮርጊስ 90ኛ ዓመቱ ቡና 50ኛ ዓመታቸው ዘንድሮ ደፍነዋል። ይሄ ቁጥር ቀላል አይደለም፣ ከባድ ቁጥር ነው። ከባድ ዋጋም የተከፈለበት ነው። ከባድ የሆኑ በኢትዮጵያ እግር ኳስ ታሪክ ያላቸው ሰዎችም የፈሩበት ዘመን ነው። ይሄ ዘመን ግን ባልባሌ አልፏል ብዬ አስባለሁ። እኔ 90ኛውም ዓመት ልክ 80ኛው አንድ ዓመት ተከብሮ የሆነ ነገር ጊዮርጊስ እንዲያገኝ እንደተደረገ ሁሉ ጊዮርጊስም ቡናም ወደ ቢዝነስ ቀይረውት የሆነ ነገር ያመጣሉ ብዬ እጠብቅ ነበር። ይሄንን ነገር ዝም ብሎ በእንኳን አደረሳችሁ መልእክት ብቻ እየታለፈ ነው። እንደው ኢሱ ይሄንን አልታዘብክም? ገንዘብ የሚፈልጉ ክለቦች ወደ ቢዝነስ ቀይረው ብዙ ነገር ማምጣት ሲኖርባቸው ይሄንን
ዳግም በታሪክ ተመልሶ የማይመጣ ቁጥር እንዲሁ በዋዛ ፈዛዛ ማለፍ በራሱ የሚያስነሳው ነገር የለም። ብዙ ጊዜ እነዚህ የኢዮቤልዩ በዓላት የምስረታ በዓላትን በተመለከተ ሻማ ለኩሶ ከማክበር በዘለለ ኬክ እና ዳቦ ከመቁረስ በዘለለ ትልቅ ግምት መታበት ነው። በጣም አሁን ለምሳሌ ነጋዴዎች እንኳን እነዚህ ትንሽ ነጋዴዎችን እንኳን እንደምሳሌ ብትወስድ 2 ሚሊዮን ብር አውጥቼ ዋጋ ይሄን አድርጌ 10 ሚሊዮን ብር አስገባለሁ ብሎ ካልኩሌሽን ይሰራሉ። እነከሌን ጠርቼ ብለው እነዚህ እዚህ ጋር ግን ይሄ ሲሰራ አታይም። የሆነ ኃላፊ እንኳን ደስ አላችሁ 90 ዓመት ሞላን ይላል። እድሜ መቁጠር ብቻውን ምንድነው ትርጉሙ? እያየ ነው አሁን ባለንበት ሰዓት እንደገና ከደረሰብህ ነገር አልተማርክም። 250ኛ ክብረ በዓል ጫማ እየታተመ ነው። ቲሸርት፣ ልብስ ምን አስቀድሞ መርቸንዳይዝ ሰው ለምን ለታሪክም ስለሚያስቀምጠው ስለሚያደርገው ብቻ አይደለም። ለታሪክ እኔ አሁን 80ኛው ዓመት ላይ የታተሙ አልባሳት የቁልፍ መያዣ ምናምን ቤቴ ብትሄድ ታገኛለህ። ለምን ታሪኬ ነው። ታሪክ ስለሆነ ታስቀምጠዋል። 90ኛ ዓመት ያለበት ማሊያዎች ቁጥ ነበረ። በ90 ዓመታቶች ውስጥ ያያቸው ታሪከኞችን ቁጥር ያዙ ስሞችን ኢቭን የዚህ ዘመን የኢትዮጵያ ቡናም የቅዱስ ጊዮርጊስም ክብረ በዓል ላይ እኮ ባለፉት 50 ዓመታት በኢትዮጵያ ቡና ታሪክ ትልቅ ክብር ልሰጣቸው የሚገቡ ሰዎች ማሊያዎች ቢወጡ አንድ ሰው 4 እና 5 ማሊያ ገዛ። ሙሉጌታ ወልደየስ ብለ ሙሉጌታን ቁጥር አተመ ወይ ደግሞ በታፌ በጣም በብዙዎቹ በነ ሚሊዮን በጋሻው በነ ዮናስ በየዘመናቱ ባሉ ታላላቅ በነ ካሳዬ በየሲዩ አባተ ፎቶ ያለበት ፎቶ ቢወጣ የኢትዮጵያ ቡና እዚህ የመድረስ አንደኛውን ትልቁን የጊዮርጊስ ደጋፊዎች ራሳቸው ይገዛሉ። የቡና ደጋፊዎችም እንደዚህ ይገዛሉ። ቴንክ ዩ እና እንደ አይነት ነገሮች የእውነት እኔ ስለሚያንገበግበኝ ብዙ መስራት ስለሚቻል ቡና እንደውም አንድ ሰሞን በሩጫ ምን ያህል ገንዘብ እያስገቡ ነው አይደለም አላቀም፣ ግን ጥሩ ነገር ጀምረው ነበር። በጣም ፈርቀዳጅ ሆነው ሰርተዋል። አቶ ገዛኝ ወልዴ በነበረበት ሰዓት ላይ ትልቅ ስራ በዚህ በኩል የተሳካላቸው ነበሩ። ካበሻ አሁን ቡናን ስትወስደው እኮ ስፖንሰርሺፕ ትልቅ ስራ እኮ እየሰራ ያለ ክለብ በደንብ በፐርሰንት የሚያድግ በትክክል በጣም መሰረት ይዞ እኛ ጋር ግን የለም። አሁን ቅዱስ ጊዮርጊስ በነበረበት ሰዓት ወደ 30 ድርጅት ይጠራልሃል። ምን ያህል እንደሚገባ መቼ እንደገባ በማን እንደገባ ምንም ኤቪደንስ የለም። እዚህ ግን በይፋዊ ስምምነት ተደርጎ ሁሉ ነገር መስመር ይዞ ነው የሚካሄደውና የሚሰራው። አሁን ትልቁ ነገር ዓመተ ምሕረትን ብቻ ይሄን ያህል ዓመት ደረስኩ ይሄን ዓመት አዛውንት ሆንኩኝ ምናምን ሚኒንግለስ ነው። ወደ ሀብት ደጋፊ ወደ ማብዛት ደጋፊውን ራሱ እኛ እኮ ያሉን ደጋፊዎች እኮ ወደ ገንዘብ እኮ አልቀየርንም። ዘመናት እኮ ይባላል ወደ ሀብት ይቀየር ወደ ገንዘብ ይቀየር ሁሉም ሰው እየተነሳ ይሄን አስተያየት ይሰጣል። አንድም ቀን ይሄን ኃላፊነት ወስዶ የሰራ ሰው የለም። የኢትዮጵያ እግር ኳስ ፌዴሬሽን እኮ ፌዴሬሽኑን እኮ የምትወቅስበት በርካታ ደካማ ነገር አለ። በተለይ ደግሞ ቀደም ሲል በነበረው አመራር ወደ ሊግ ካምፓኒ የክለቦችን ኮምፒቲሽን መስጠት እኮ ትልቅ ዲሲሽን የሚጠይቅ ነው። እነ ኢሳያስ ከመጡ እኮ ይናርገውታል። እሱ ብቻ አይደለም። አንደር 17 ላይ እኛ እኮ አንደር 17 የለመድነው እኮ ጺም ላጭተው ትልቅ ሰዎች 2 ልጅ ያለው ልጅ ሲጫወት ነው የምናውቀው። እነ ኢሳያስ ግን አንደር 17 የሄዱበት መንገድ ውጤት አይምጣ እንጂ የሞከሩት ሙከራ እኮ ያስመሰግናቸዋል። አሁንም ክለቦች መከተል ያለባቸው ያለፈው ማስቀጠል ሳይሆን አሁን ቅዱስ ጊዮርጊስ እንደ ቡና አይነት ትልልቅ ክለቦች አዲስ አበባ ማምጣት አለባቸው። ሪቮሉሽን ያስፈልጋል። በቃ ሪፎርም ቀዶ ጥገና አያስፈልግም። ስለዚህ ቅዱስ ጊዮርጊስን ወደ አዲስ ምዕራፍ ለማሻገር ኢትዮጵያ ቡናን ወደ 51ኛ ዓመት ስታሻግረው በፋይናንስ በታሪክ በአደረጃጀት በብዙ ነገር ለውጠው ነው መሄድ ያለብን እንጂ እንደ እንኳን ደስ አላችሁ በሚሉ 4 እና 6 ቃላቶች ብቻ ስንት ሀብት የምታፈራበትን እድል ማባከን እኔ ለኔ በቃ እግር ኳሱንም ወይም ደግሞ የቢዝነስ አይምሮ አለመኖርም ነው ለኔ። ስለዚህ ይሄ መታሰብ አለበት። የሚሰሙ ከሆነ የሚያዳምጡን ከሆነ ባለው ቀሪ ጊዜም ይሄን ነገር አስበው ገብቷል። ከዚህ በኋላ አሁን 55ኛ 60ኛ ነው የምታከብረው። ጊዮርጊስም 95ኛ 100ኛ ነው የምታከብረው። ሎንግ ታይም በጣም አንድ ትውልድም ልታጣ ትችላለህ። ምክንያቱም አብሮ የመጣ ረጅም 50 60 ዓመት የነበረ ትውልድ እኮ ይጠፋል።
ቀድሜ ሄኮ የተፈጥሮ ህግ ነው። ስለዚህ ይሄ መታሰብ አለበት። ወጣቶቹን ደግሞ ወደዚህ ሲስተም ውስጥ ለማስገባት እንደዚህ አይነት አጋጣሚዎች ጥሩ እንደውም ከዛ ጋር ባለፈው ስናወራ ነበር። ፒያሳ ላይ ድንኳኖች ተክሎ ብሔራዊ ጋር ተክሎ እዛ ተክሎ ደጋፊ የመመዝገብ ስራ አዲስ አበባ አምጥቶ ነበር ዛቅና ብዙ ዱላ ደርሶበታል፣ ብዙ ጫና ደርሶበታል። ነገር ግን ብዙ ሰዎችን መዝግቧል። ቢያንስ ወደ ሲስተም ወደ ማደራጀት ነገር ገብቷል። ሰው እንደዚህ በእንትን በማለት በዚህ በአግሬሲቭሊ ተንቀሳቅሰ ሞባይል አርጋ አንቀሳቅሰ ወደዚህ መሳብ ትችላለህ። አሁን እኮ ሰው እጁ ላይ ቴክኖሎጂ አለ፣ ኦንላይን ይከፍላል። በቃ ቴሌኮሙኒኬሽን ያዘጋጀው ፕላትፎርም አለ፣ እነ ዳሽን ሁሉም አላቸው። ስለዚህ እዛ ላይ ገብተህ ለዘመድም ውጭ ሀገር ያለውን ማንቀሳቀስ። አሁን ውጭ ሀገር እኮ ያለው ገመድ እኮ ተበጥሷል። እዚህ እኮ ትልቅ ሀብት አለ። አንተም ገብተህ እኮ ከብዙ ሰዎችን አይተሃል ስለ ጊዮርጊስ የተንቀጠቀጡ የሚያወሩ። ይህንን ወደ ገንዘብ እንዴት ይቀየራል የሚለውን አዲስ አስተሳሰብ ያስፈልጋል። አሁን ግን እዚህ በትንሽ ነገር የተሻኮትን አንዱን ሲገለብጥ አንዱ ቂሙን ሲወጣ አንደኛው ደጋፊ እነሱ ትላንት በልተዋል እኛ ደግሞ ዛሬ ተራችን ነው እየተባባልን ብዙ ነገር እየተሰራ ነው ያለውና ከዛ ሜንታሊቲ መውጣት አለብን የሚል ነው። ካስዬ በጣም አሪፍ። መስከረም ላይ የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ ይካሄዳል። የኢትዮጵያ እግር ኳስ ፌዴሬሽን በድልም በፈተናም ታጅበው እዚህ መጥቷል ብዬ አምናለሁ። ባለፉት 5 ዓመታት ባለፉት 8 ዓመታት በፕሬዝዳንት ኢሳያስ ጅራ ዘመን ያየናቸው መልካም ተስፋ ሰጪ ነገሮች አሉ። ባይሆኑ ብለን ደግሞ የምናስባቸው የተፈጠሩ ነገሮች ብዙ ይኖራሉ። ባጭሩ የመስከረሙ ጉባኤ እንደ ኢሳይ እንደ አንድ የስፖርት ጋዜጠኛና እግር ኳሱን በብዙ ሲከታተል እንደኖረ ሰው ተስፋ ወይስ ስጋት? ስጋት ደረጃ አልደርስም። ነገር ግን ትልቅ ተስፋም አልጠብቅም። ካሁኑ ብዙ የተለየ ነገር ይመጣል ብዬ አላስብም። ግን አንድ ጨለማ እንዳሉን አንድ ትንሽ ሆፕ ማድረገው የጀመሯቸው ስራዎች አሉ። እነሱን የሚጨርሱበት እድል ሊፈጠር ይችላል። ሌላው ስራ አስፈጻሚን በተመለከተ አዲስ አመለካከት እየመጣ ነው። ለፕሬዚዳንት ብቻ ነው ውድድር የሚካሄደው እንጂ ስራ አስፈጻሚን ፕሬዚዳንቱ ራሱ ነው አፖይንት የሚያደርገው። ይሄ በጣም ተቀባይነት ያለው በቃ እንደዚህ አይነት መስመር ውስጥ ሊገባ ነው። አትሌቲክስም እግር ኳስም ያዋጣ እንግዲህ በዓለም ላይ የመጣ ነገር ነው። የአዲስ አብዮት ነው። ምክንያቱም ምንድነው በአንድ ጎኑ ደግፋለሁ። ለምሳሌ አትሌቲክስ ላይ ብትወስድ ፖለቲከኞች በክልላቸው ላይ ምናምን የሰሩ ሰዎች ስለ አትሌቲክስ የጠለቀ እውቀት ሳይኖረው ስለ እግር ኳስ የጠለቀ እውቀት ሳይኖረው በሜሪት ሳይሆን ለፓርቲው ታማኝ በመሆን ለአመራሩ የቅርብ ሰው በመሆን የሚሾሙበት ነው ያለው። ማራቶን የሚሮጥበትን ሰዓት በአግባቡ የማያውቁ ሰዎች ገብተዋል። ማራቶን ስንት ኪሎ ሜትር እንደሚሮጥ የማያውቁ ሰዎች አመራር ውስጥ አሉበት። ለንግድ ውጭ ጉዞ እቃ ጭኖ ለመምጣት የመጡ ሰዎች ከዛ ደግሞ ይሄኛው ይገለግላል። ካስሽ በእግር ኳስ እንደዚህ አይነት እውቀት አለው፣ ስልጠና ወስዷል፣ እንዲወስዷል። ስለዚህ ካስሽ ለዚህ ያስፈልገናል፣ በቀለ በዚህ ተምሯል፣ ይሄ ያስፈልገናል። ስለዚህ እነዚህ ሰዎች እጩ አድርጌ አቅርብ ያለው ተብሎ እነዛ ሰዎች ቢሄዱ እኔ ይሄን እደግፋለሁ። ምክንያቱም ይሄ ቀደም ሲል በኮታ በክልል በምናምን ሲሰጥ የነበረው ፖለቲካው ላለው እውቀት የለውም። እኔ አሁን አትሌቲክስ ላይ ከሌ ብዬ እጠራልሃለሁ። ዘሴም ስቶሪ እግር ኳስ ላይ ማለት በተለይ አትሌቲክስ ላይ የሚያስፈሩ ነገሮች ነው የምታየው። በዛ ላይ ብዙ አሁን መናገር ማልፈልጋቸው ነገሮች አሉ። እነዚህ ሰዎችን ከምታይ ይሄኛው አሁን የመጣው መንገድ ለኔ እሱ ይሻለኛል። ግን ፕሬዚዳንቱ እነዛን ሰዎች የሚመርጥበት መስፈርት ግን ከበፊት ከነበረው የተሻለ በእውቀት ላይ የተመሰረተ ቢሆን ጥሩ ነው። ፕሬዚዳንቱም እኮ እነዛን ሰዎች መምረጡ ከሱ ጋር ተግባብተው የሚሰሩ ሰዎችን ስለሚፈጥር ጥሩ ነገር። ግን በሌላ ጎኑ ደግሞ ለመሞዳሞድ የሚመቻል። ይሄን ግምት ውስጥ ከቶ ጉባኤው የራሱ ነገር ያደርጋል። ጨለማ ነገር የለኝም። ድሉ ግን ኢሳያስ የሄዱበት መንገድ እስካሁን የመጡበት መንገድ ቀደም ሲል ከነበሩት ፌዴሬሽኖች ብዙ የተሻለ ነገር አላቸው። ምንም መደበቅ የለበትም። እኔ ወደዚህ ስመጣ የኢትዮጵያ እግር ኳስ ፌዴሬሽን ነው ድሉን የሰጠኝ። ነገር ግን አቶ ኢሳያስን የስፖንሰርሺፕ ጥያቄ ጠይቄው ነበር። ምንም እንኳን ባያግዘኝም ገብተዋል ለሙያው እና ለኔም ዲስሪስፔክት የሚመስል ምላሽ ቢሰጠኝም ግን ስራ ሰርተዋል። በተለይ ጽፈት ቤት ኃላፊው ባህሩ በዚህ አጋጣሚ ነው አፕሪሺየት ላደርገው እፈልጋለሁ። ምክንያቱም ሊጉን ደፍሮ መስጠት ብዙዎች የፌዴሬሽኑ አመራሮች ያቃታቸው ነው። ከምንም በላይ ደግሞ እኔ እንዳከብራቸው ያደረገኝ
ሴቶችንም የሚያሳትፍ ከምንም በላይ አንደር 17 ላይ የተሳተፍንበት ውድድር ፌዴሬሽኑን የሚያስመሰግን ነው። ቢያንስ አንድ የክለብ ተጫዋች እንኳን አላየንም። ጊዮርጊስ እኮ የሚጫወት ተጫዋች ቡና የሚጫወት ተጫዋች እኮ አንደር 17 ወርዶ እኮ ይጫወት ነበር። እድሜው መጥኖ እኮ መጫወቱ እኮ ክፋት የለውም። ጺም ላጭቶ ግን መጫወቱ ግን አደጋ ነበረው። የገደለንም እስከዛሬ ይሄ ነውና የሆነ ነገር ለውጥ ሊመጣ የሚችልበት እድል አለ። እንግዲህ እንዳልኩ ስብስቡ እንዴት ይሆናል መስከረም ላይ አብረን የምናየው ነው። በጣም ጥሩ በጣም ደስ ይላል። በጣም ብዙ ነገር አነሳን። እጅግ በጣም ደስ ብሎኛል። እንግዲህ ዓለምን ዞረ እዚህኛው የ2026 የዓለም ዋንጫ ላይ ደረስን። አሜሪካ፣ ካናዳ እና ሜክሲኮ እስካሁን ስንት ስታዲየም ገባ? አንድ ቶሮንቶ ስቴዲየም ነው የገባሁት። ከዛ ውጭ አልሄድኩም። እዚህ ባጅ ግን የትም ቦታ ላይ ይሄ ሶስቱን ባጅ ሶስቱን ሀገር ነው የሚያሳየው። የዚህ ፕሮብሌም የለም። ኦንላይን ነው እንትን የምትለው ፊፋ ብዙ ነገሩን አሻሽሏል። አቅም ይጠይቃል። ኢንቨስተር እንኳን ያንገዳግዳሉ። በጣም ነው የሚገርመው። እንግዲህ በዚህ ደረጃ አገርን ወክሎ የዓለም ዋንጫን የመዘገብ እድል ላገኘ ጋዜጠኛ የስፖንሰር ጥያቄ ሲጠየቅ ልቡን የሚከፍት ሀገራዊ ተቋም እንኳን እያጣ ነው። በፌዴሬሽኑ ራሱ አክሰስ ኮዱን ሰጥቶ እድሉ እንድታገኝ ትልቁ ሚና ተጫውቶ ሌላ ነገር ስታነሳበት እንትን አይደለም። አትሌቲክስ ፌዴሬሽንም ልክ እንደዚህ ቶኪዮ ዓለም ሻምፒዮና ይደናል። የሴኔጋል ጋዜጠኞችን ብትወስድ ዓለም ዋንጫ ላይ 40 ጋዜጠኛ ነው የሚመጣው። 40ው ደረጃውን በጠበቀ ሆቴል ውስጥ ነው የሚቀመጡት። አበሉላላቸው። በሰው ሀገር ተርበው ሳይሆን በልተው ጠጥተው ጥሩ እንቅልፍ ተኝተው ጥሩ መኝታ አግኝተው እንዲሰሩ። እኔ እኮ ቶኪዮ ሲሄድ ከነ ፍቅር ይልቃል ጋራ ብሩክ አንድ ላይ ሶስታችን እኔና ፍቅር እንደዚህ አይነት መሬት ላይ አንጥፈን የተኛ ነው። ቶኪዮ እንግዲህ ለኔ ምንም አይደለችም። ከዚህ በፊት ብዙ ሀገር ሄጃለሁ። የጉዞ ችግር ነው ረሃብ ነው እንዳትለኝ። እና አሜሪካም እነ ካናዳም 6-7 ተመላልሻለሁ። ለውድድሩ ካለኝ ፍላጎት ለመዘገብ ካለኝ ጉጉት ግን የማላቀው ሰው ቤት ጥቁር ይሁን ነጭ ሰው ጠቁሞን ነው ነው። እኔና ፍቅር መሬት ላይ አንጥፈን የተኛ ነው። እኔን የሚያክል ፊዚካል ያለው ሰው መሬት ላይ ሲንደባለል ዝም ብለህ ሳለው። ግን ይሄ ለአትሌቲክሱም ውርደት ነው። አትሌቲክስ ፌዴሬሽን እኛን ገንዘብ ስፖንሰርሺፕ ጥያቄ ስናቀርብ ስለሺ እና ሌላውም አመራር መጨረሻ ላይ እንደው በስለሺ ጫና አንጀታቸው ራርቶ በእነ ቢኒያም ጫና አንጀታቸው ራርቶ ግማሹን እኛ እንቻላቸው 220 ሺህ ብር ነው ትኬት። በተለይ ቢኒያም ትልቅ ዋጋ ከፍሏል። 220 ሺህ ነው ግማሹን እንቻላቸው ተብሎ ቢኒያም ባደረጋቸው ትግሎች ግማሽ ተችለን ሄድ ነው። እዚህ ውስጥ መግባት አልነበረብንም። እነ ሴኔጋል የሚያደርጉት ኦሎምፒክ ኮሚቴ ወይ ባህልና ስፖርት ሚኒስቴር፣ ፌዴሬሽኑ እንደገና እንደ ንግድ ባንክ ወይ እንደ ኢንሹራንስ እነዚህ ሶስቱ ኮላብሬት ያደርጉና 5 ልጆች አሉ 3 ልጆች አሉ እነሱን ስፖንሰር አድርጉልን ብለው ጠይቀው ሁሉም አዋጥቶ ጋዜጠኛው በነፃነት ሄዶ ስራውን ሰርቶ ልምድ ቀስሞ መረጃ ለሀገሩ አድርሶ የሚመጣበት እድል ነው መፈጠር ያለበት። ፌዴሬሽኑ ለክልል ጉዞ ሲሆን አበል ይሰጣል፣ መኝታ ይሰጣል። የውጭ ጉዞ ስታነሳበት ይሄ እኔ ብዙ ሀገር ሄጄ ጨርሻለሁ። እኔ ሩጫዬን አልሞስት እየዘጋው ነው። አዲስ የሚመጣው ወጣት ጋዜጠኛ ግን እኛ ባለፍንበት መንገድ ማለፍ የለበትም። የኛ በቂ ነውና የሀገር እኔ አሁን ለምሳሌ እዚህ ሀገር ወንጀል በፈጽም ጋዜጠኛ ተብዬ ሀገር ሳይቀጠልብኝ እንኳን ልጠራ። ኢትዮጵያዊ ጋዜጠኛ እንደዚህ አይነት ወንጀል ሲሰራ ተያዘ ተብሎ ነው ቴሌቪዥን ላይ የሚለቀቀው። ስለዚህ ኢትዮጵያ የምትባለውን ሀገር በመጥፎ አስነሳዋት ማለት ነው። እዛም እጄ በመሰራው መልካም ስራ እኮ ማስጠራው ሀገሬን ነው። እንደዚህ አይነት እኮ ልብስ ለብሼ ነው የምገባው። ስለዚህ ሀገር እንደወከልኩ እንደ አትሌቶቹ እኔም በስክሪፕቶ እንደምሮጥ፣ በዘገባዬ እንደምሮጥ፣ በመረጃ እንደምሮጥ ካስትሮም እንደሚሮጥ ተደርጎ ግምት ውስጥ ተደርጎ እንደ አንድ ዴሊጌሽን ሉካን ቡድን ታክፎ እንዲሄድ ነው መደረግ ያለበት። በተለይ ለወጣቶቹ ይሄ እድል መሰጠት አለበት። ይሄ ልክ የውጭ ጉዞ ሲባል ጋዜጠኛውን የመደቆስ ኋላ ቀር አሮጌ አስተሳሰብ መሰበር አለበት። ልጆቹን ኢምፓወር አድርጓቸው በቃ ወጥቶ ይዘግቡ። ይጠፋል እያሉ ራሳቸው እየጠፉ ጋዜጠኛውን ይጠፋል እያሉ እድል እየከለከሉ ነውና ይሄ መወገዝ አለበት። ሌሎች ሀገሮች ከሚሰሩት ስራ ተማሩ። ገብቷል። ለነሱ ለማይመለከተው ስራ አስፈጻሚ ምንም ለማይመለከተው ስራ አስፈጻሚ ሄዶ አትሌቲክስ ውድድር እንኳን የማይ ገበያ ሜዳ ሰው ተሸክማችሁ ትሄዳላችሁና ይሄንን አርሙ፣ አስተካክሉ ነው። ይሄንን ስል ግን አንዳንድ ደግሞ አይምሯቸውን ለፌዴሬሽኑ ለአትሌቲክስ ፌዴሬሽን ሰዎች ያከራዩ ገብቷል። እዛ እያተሶተሱ እምንት ማትሞላ የፌስቡክ ተከታይ ያላቸውን ሰዎች ወሬ አቀባዮች
ከጋዜጠኛ እኩል የተቆጠሩ ጋዜጠኛውን እያዋረዱ ነው። ለዚህም ነው ሌላው ጋዜጠኛ ላይ አመለካከታቸው እነዚህ የፌዴሬሽን ሰዎች የተበላሸው። አሁን በስም ልጠራል እችላለሁ። የኢትዮጵያ አትሌቲክስ ፌዴሬሽን ውስጥ አይምሯቸውን ያከራዩ በትንሽ በቀይ ወጥ ራሳቸው ህሊናቸውን የሸጡ ጋዜጠኛ ሳይሆኑ ጋዜጠኛ ነን ብለው የተቀመጡ ሰዎች አሉ። እነዚህ አይነትን ሰዎች ለአትሌቲክሱ አይቀርብም። ይሄም ላስጠጋቸው ሰውም ላስጠጓቸው የፌዴሬሽን ሰዎችም አይበጁም። ምክንያቱም ወይ በስራ አይጠቅሟቸውም፣ ተጽዕኖ አይፈጥሩላቸውም፣ ወሬ ግን ያመላልሱላቸዋል። በራሱ የሚተማመን ሰው ደግሞ ወሬ የሚጠብቅ መሆን የለበትም። ስለዚህ የፌዴሬሽኑን ፕሬዚዳንት ሌሎች የሚመለከታቸው ማወቅ አለባቸው። በዚህ አጋጣሚ ስለሺ ለሚያደርገው ኤፈርት እኔ ዋጋ ሰጣለሁ። እዛ ውስጥ እንደነ ቢኒያም አይነት የሚያደርጉትን እንደ መሲ አይነት የሚያደርጉትን ትግል አፕሪሺየት አደርጋለሁ። ምክንያቱም እነሱ መኖራቸው ብዙ ነገር እንደለወጠ እኔ በቅርበት አውቃለሁ። እነሱ ባይኖሩ ምን ሊፈጠር እንደሚችል ስገምት በጣም ትልቅ ስጋት ነው የሚኖርብኝና ይህንን ነገር አሁንም መታረም አለበት። ወደፊትም ብዙ ነገሮች መነሳታቸው አይቀርም። ስለተዛተ፣ ስለተወራ፣ ስለ ዘር ስለተነሳ ወደ ኋላ የሚል ሰው የለም። ሁሉም ነገር ሲያልፍ እነሱ በተራቸው ደግሞ ይሸማቀቃሉ። እኛ ግን በስራችን አንሸማቀቅምና ይሄ ነገር እንዲታሰብበት ፈልጋለሁ። ለወጣት ጋዜጠኞች ኤክስፖዠር ማግኘት አለባቸው። ሲያገኙ አክሰስ ኮድ ሰጥቶ ስጋ ሰጥቶ ቢላ እየከለከሉ አይደለም፣ ወጪ መሸፈን አለበት። ምክንያቱም ሄዶ የሚሰቃየው እኮ የራስ ዜጋ ሰው ነው። መሬት ላይ እኮ የሚተኛው ያንተው ወንድም ነው። ስለዚህ ምንም ጥቅም የሌለው ስራ አስፈጻሚ ተሸከመ ሄደ ጋዜጠኛው ስንት ነገር የሚሰራ ሰው ከምታሰቃይ ፌዴሬሽኑ አቋም ይዞ በጀት መድቦ የሚዲያ ሰዎችን ክብር ሰጥቶ መውሰድ አለበት ነው። በጣም ጥሩ፣ በጣም ትልቅ ሀሳብ ነው ያነሳው። አሁን ደግሞ ወዳለንበት ኤስኤፍኤን እንምጣ። ሌላ ክብር ያገኘህበት እንግዲህ ኢትዮጵያውያን የሚያስተባብሩት የኢትዮጵያ ስፖርታዊ ውድድርና የባህል ፌስቲቫል በሰሜን አሜሪካ ነው። የፌዴሬሽን 43 ዓመታትን አስቆጠረው ነው እዛ የደረሰው። ዘንድሮ ደግሞ ባለው በዓል ላይ አንተን በክብር ጋብዘው እዚህ ቦታ ላይ እየዘገብክ ተገናኝተናል። በጣም ከምናከብራቸው ሰዎች ጋር አንተን ሌላኛውን ማከብረን ጋዜጠኛ በሚዲያ ሩም ውስጥ ተገናኝተናል እና ስለ ኤስኤፍኤንስ ምን ትላለህ? የምገርም ነገር በጣም በጣም እጅግ የተደሰትኩበት አጋጣሚ ቢኖር እዚህ ውድድር ላይ የኢትዮጵያኖች ውድድር ላይ እንድገኝ ስጋበዝ ነው። ስጋበዝ ብዙ መንገጫገጮች ነበሩ። ተስፋ ነበረው፣ በኋላ ጨለመ። ከዛ በኋላ እንደገና በራ። ብዙ የጥፋት እጆችም ነበሩበት እንዳይሳካ። ነገር ግን በጣም በጣም በዚህ አጋጣሚ ፕሬዚዳንቱን ተካበንና ከምንም በላይ ደግሞ የአንበሳውን ድርሻ ወስዶ ለምን እኛ ጋር መታዘግብም አንተ ብትመጣ እኮ ትጠቅመናለህ፣ በአንተ እኮ እንደዚህ አይነት እድሎችን ማግኘት ብሎ አበረታቶኝ እድሉን እንዳገኝ ትልቁ ሚና የተጫወተውን ያሬድ ነጋሽ ከልብ አመሰግናቸዋለሁ እነዚህን ሰዎች። ምክንያቱም የብዙ ጊዜ ህልም ነበረኝ። ስለ ኢትዮጵያን ውድድር ሰማለሁ፣ አንድም ቀን ተገኝቼ አላውቅምና ይህን ያህል ዋጋ የከፈልኩት የኢትዮጵያኖችን ውድድር ከውድድር በላይ ያለውን እንትን በሰሚ በወሬ ከመስማት ፕራክቲካሊ ቦታው መጥቼ ለማየት ነውና ስለ እውነት እስከ ዛሬዋ ቀን ድረስ የኢትዮጵያን ቀን ሳይጨምር ባየሁት ነገር እጅግ ተገርም ያለው ትልቅ ፖቴንሻል ያለበት ኤሪያ ነው። ከምንም በላይ ደግሞ እዚህ ቦታ ለመገኘት ምክንያት የሆነኝ ከውድድሩ ባለፈ በኢትዮጵያ እግር ኳስ ደማቅ አሻራ ያሳለፉ የቀድሞ አትሌቶች በተለያየ ምክንያት ሳልደርስባቸው ያመለጡኝ ተጫዋቾች፣ አሰልጣኞች ነበሩ። እነሱን ታሪካቸውን ለራሴ ለምሰራቸው ለማስባቸው ነገር የማስቀረት ህልም ይዤ ነው የመጣሁት። ያ በተወሰነ ደረጃ ተሳክቶልኛል። የሚቀረኝ ብዙ ነገሮች አሉ። በቀሪ ጊዜም ዲሲ በሚኖረኝ ቆይታም እነዚህ ነገሮች ለማሳካት ነው የመጣሁት። እድል እኮ ነው፣ ወርቃማ እድል ነው። ሙልጌታ ወልደየስን የአሁኑ ትውልድ እኮ በሽርፍራፊ ካልሆነ በስተቀር በተሟላ መንገድ አያውቀውም። አንተ ቅድም ኢምፕሬስድ ሆነ እያጫወትከኝ ነበር ከሱ ጋር ባደረከው እንትን አድማጮች ሰማሁት። በነገራችን ላይ የካስትሮቲው ተከታታዮች በጣም ጓጉተው እንዲጠብቁ ከምላቸው እዚህ ከሰራኋቸው ኢንተርቪዎች አንዱ የሙልጌታ ወልደየስ ታሪክን ዛሬ ሰራሁት ነውና እጅግ በጣም አስተምሮኛል እኔን የሚስል እና አሁን እኔ ሙልጌታን የተጎዳ ጊዜ ስቴዲየም ውስጥ ናቸዋለሁ። ከማላዊ ጋር በነበረው ጨዋታ ነው የኢትዮጵያ ቡድን 4-0 እየመራ ሙሉ እግሩ ተጎድቶ ሲሄድ እንደውም ባለፈው ተገናኝተን ሳጫውተው ነበር ስናነሳለት ነበርና ያለኝ ነገር ምን እንደሆነ ታውቃለህ?
እናንተ እኮ ናችሁ በቃ ያላችሁት ማንም ታሪክ ማንሳት አይችልም እናንተ እዚህ ቦታ መምጣት ለእናንተ አይደለም ጥቅሙ ለኛ ነው አለን ጥቅሙ ግን ለኛ ነው ሙልጌታን በምን አገኘው ነበር እኔ ገብቷል በስንት አንዴ ብቅ ብሎ አዲስ አበባ ሲሄድ እንደው ድሉ ከቀና ነው እዚህ ግን በግላጭ አግኝቸው በግላጭ ነው ሙልጌታን ለምሳሌ ያነሳው እንጂ እነጎላ ብርሃኑ ኢቭን ጌቱ ከበደን ራሱ ጌቱ ከበደም ኢትዮጵያ ይመላለስ እንጂ እኮ እዚህ ነው ቤዝ የሚያደርገው ከዛ ውጪ ትልቅ ተጫዋቾች ለምሳሌ ገብሩ ወልደ አማኑኤል የሚባል በታሪክ የምናውቀው የቅዱስ ጊዮርጊስ ተጫዋች አግኝቼ ሳወራው የተሰማኝን ፕራውድ ልነግር አልችልም ምክንያቱም እኛ የትላንቱን ረስተን የዕለቱ ላይ ነው የምንሮጠው እነዚህ የትላንት ሰዎች ግን በታሪክ በመጽሐፍም በኦንላይንም በምንም ተጣርዘው መቀመጥ አለባቸው አዲስ የሚመጣው ትውልድ መነሻ ያገኛል እኛ እኮ መነሻ የለንም የኛ መነሻ የነበሩትን ነገርና እነሱ የሚነግሩን ነገር ነው ትልቁ ነገር እንጂ ፕራክቲካሊ አንተ ከባለቤቱ አግኝተህ የምትሰራው ስራ አልነበረምና ይሄ ውድድር ለኔ ከውድድርም በላይ ነው ምለው እንደነዚህ አይነት ወርቃማ እድል ሰጥቶኛል ይሄንን እድል የሰጡኝን የፌዴሬሽኑን አመራሮች ጠቅላላ እንደው በዋናነት ገንጥዬ ሁለቱን አነሳውልህ እንጂ የሁሉም ውሳኔ እንደሚሆን እምነት አለኝና በክብር እዚህ ቦታ ላይ ተገኝቼ መከታተሌ 43 አመት የቆየው ውድድር ምን መልካል የሚለውን ለህብረተሰቡ ማጋራበት ላይቭ ለሰርቻለሁ የተለያዩ አርቲክሎች ጽፌያለሁ ኢንተርቪው ጽፌያለሁ ረጅም አመት ያጣዋቸውን ጋዜጠኞች ማን ተጫዋቾች ኢንተርቪው አድርጌያለሁና እነዚህ ሁሉ ነገር በአንድ ትሪ ያቀርበልኝ ባለሁለተኛ ትልቅ ውድድር ነውና እድሉን የሰጡኝን አመሰግናለሁ በጣም አሪፍ ከማጠቃለላችን በፊት 1 3 4 አጫጭር ጥያቄዎች ልጠይቀኝ ይለፈኝ ይቻላል እሺ በኢሴ የስፖርት ህይወት ምርጡ ወንድ አትሌት ምንም ጥያቄ የለውም ኃይሌ ገብረስላሴ ነው የምጠራው ምርጧ ሴት አትሌት ምርጧ ሴት አትሌት ለኔ እሱ ትንሽ እንትን ይረብሸኛል ለደራርቱ ሁሉ ልስጥ ወደ ሲኒሮቹ እንትን ይረብሸኛል ያልኩት መሰረትና ጥሩዬን ጉዳፍን ባካተት ደስ ይለኛል ያመነጣጠል ከበደኝ ግድ የለም ከብዙዎች ማጋጨኝ ለደሬ ልስጣው ለምን የመጀመሪያው አፍሪካዊ ስለሆነች ምርጡ ወንድ ኳስ ተጫዋች ሙልጌታ ከበደ ምክንያቱም ሙልጌታ ከበደ ከሱዳን ጋር ስንጫወት ካሳውን ተካ ኢንስትራክተር ኮች ነበር ያኔ እሱን ቀንሶት ራስ ሆቴል ሄደው ከተቃወሙ ሰዎች አንዱን የነበርኩኝ ራስ ሆቴል ካሳውን ፎቅ ላይ ሆኖ ያይን ነበር በኋላ ስናወራ በስራ ሙያ ውስጥ ሆኜ እንትን ስንል ያኔ ሄደው ይመለስ ሙልጌታ ከሚሉ ሰዎች አንዱ ነበርኩና ሙልጌታ በዛ ጩኸት በእነካሳውን ጋር ደግሞ ያረጀ ፈረስ ጋር አይጎትትም ብለው ሙልጌታን ኔግሌት አድርገውት ነበር በኋላ ላይ ሙልጌታ በዚህ ሁሉ የህዝብ ጩኸት ተመረጠ ከዛ ከሱዳን ጋር ነበር ጫወታቸው እኔ በቃ አልቅሻለሁ ይዛን ጊዜ መቼም ማረሳው ነውና ካታንጋ ነበር ሆኜ መከታተለው ከመሃል ሜዳ የበረኛውን አቋቋም አይቶ ሹት አድርጎ መረብ ውስጥ የከተተኳስ ሙልጌታን የበለጠ እንደወደው እንዳፈቅረው እንዳከብረው አድርጎኛል እሱን ደግሞ አንድ ጊዜ አይደለም ደጋግሜ ኢንተርቪው ሰርቻለሁ በተለይ ደግሞ ከአሜሪካ የመጣ ጊዜ በ2 በ3 እትም ነው የሰራሁት እና እጅግ ትልቅ ክብርና አክብሮትና ፍቅር አለኝ ሌሎች ብዙ ትልልቅ ተጫዋቾችን ልጠራል እችላለሁ ግን ሙልጌታ ከበደ ይለይብኛል እና ሰገድ እና ካሳይን ልታነሳ ትችላለህ ሙሌ ግን ኤክሰፕሽናል ነው ምርጥ የስፖርት ጋዜጠኛ ይሄም ከባድ ጥያቄ ነው ከሞያ ጓደኞቼ ጋር ያጣላኛል በዘለው ይሻለኛል ግን ለምሳሌ በቀንነት ላይ ወሰድብኝ ይችላል አዎ እሺ በጣም ጥሩ በጣም አመሰግናለሁ ብዙ ነገሮችን አግኝቻለሁ እሲዬ ስላገኘው ደስ ብሎኛል እንግዲህ በተለያየ ጊዜ ኦፍ ሪካርድ እና ኦራንጂ ሀገር ቤትም ይያለው እንደዚህ ቁጭ ብለን ደግሞ ስለ ያንተን የህይወት ኤክስፒሪየንስ ለማግኘትም ለትውልድም ለማሻገር የበቃሁት አሁን ነውና ደስ ብሎኛል እንግዲህ የካስትሮ ቲዩብ ተከታታዮችም ከዚህ ድንቅ ከዚህ እምቃቅምና ችሎታ ካለው የሚዲያ ሰው ታላቅ ጋዜጠኛ ብዙ ነገር እንደወሰዳችሁ በእርግጠኝነት መናገር እችላለሁ ጅምሬን እንዴት አየኸው እንዴትስ ትገልጸዋለህ እንደገና ለተመልካቾቼም የምትላቸው ነገር ካለ ደግሞ በልና እናጠቃም እኔ ባለፈውም ያው አጣር ያለም ቢሆን
በፌስቡክ ላይም እንደገናም ደግሞ በአካል በተገናኘንባቸው ሰዓቶች ስሜቴን በተሟላም ባይሆን ለመግለጽ ሞክሬያለሁ። ብዙ ሰው ወደ ውጭ ሀገር ሲገባ ከመስመር የጠፉ ጋዜጠኞችን አውቃለሁ እኔ። ምክንያቱም ላይፍ ብዙ ቻሌንጅ አለው። የህይወት አቅጣጫቸው መስመሩን ይቀይራል። ካንተ ያየሁት ትልቅ ነገር ጽናትን፣ የሙያ ፍቅርህ፣ የሀገር ርቀትና የቦታ ለውጥ አላሸነፋቸውም፣ አልበገራቸውም። በነዛ ፈተናዎች ውስጥ ሆነ መስዋዕትነት ከፍለህ ሙያን አስቀጥለሃል። ይሄ ሞርዛን ወርድስ ነው፣ ከቃላት በላይ ነውና ከልብ ነው ማደንቅ። በዚህ ጭራሽ ደረጃውን የጠበቀ ሀገር ቤት እያለ ያልተሰራን ስራ በሰለጠነ ሀገር በሰለጠነ መንገድ መምጣት ዩቲዩብንም አይቼዋለሁ። ፕሮሞት የምታደርግበትን መንገድ ራሱ የተሰራበትን መንገድ አፕሪሼት ነው ማድረገውና ምን አይነት ጠንካራ ሰው እንደሆንክ በእርግጥ ከዚህ በፊትም በመናደርጋቸው ውይይቶች የመንፈስ ጥንካሬና ጽናትን አውቃለሁ። ከላይፍ ጋራ፣ ከህይወት ጋራ፣ ከፋሚሊ ጋራ፣ ከስራ ከውጣ ውረዶች ጋራ የገጠሙን ነገሮች የምትሻገርባቸው መንገዶች በወፍ በረርም ቢሆን በገደምዳሜ አውቃለሁ። ለኔ አዲስ አይደለም። ግን አሁን ሰው ሀገር ስትሄድ አዲስ ካልቸር ነው፣ አዲስ አየር ነው፣ አዲስ ሀገር ነው፣ አዲስ ሜንታልና አዲስ ስራ ነው። እነዚህ ሁላ ነገሮች ባሉበት ሁኔታ የነበረውን ጠብቆ ሳይሆን አሻሽሎ መጓዝ ትልቅ ነገር ነውና አማራጭ ሚዲያም ሆነ በመምጣት እኔ እንደ ትልቅ ስጦታና ትልቅ ጀግንነት ነው ወስደው። ከምንም በላይ ደግሞ ከለር የራስ በፊት በአንድ ከለር ነው የምትታወቀው እውነት ስናወራ። ዛሬ ግን ያ ሁላ ቀርቶ ኢትዮጵያ የሚል እንደለበስከው ማሊያ ኢትዮጵያን ሰርቭ የሚያደርግ ነገር ላይ ይዘየርክ ስለሆነ በእድሜ በጣም ትንሽ ወንድሜ ነህ። ነገ ደግሞ የበለጠ ትልቅ ሆነ እንደማያስባለሁ። ከእድሜ ግን የገዘፈ ስራ እየሰራ ስለሆነ በርታ ነው የምለው። በጣም ነው የማመሰግነው ይሴ። በዚህ አጋጣሚ እኔ ብቻ አይደለም እኔ ፊት ለፊት ቆሞ ረጅሙን ሰዓት እየሰራ የምታየው ብላቴና ኪሩቤል ይባላል። ከኛ ከሁለታችን ጀርባ ደግሞ ጥሩ ኤዲተር አለን ቴዲ ይባላል። እነዚህ ወጣቶች እነዚህ ታዳጊ ልጆች ጋር መስራት በራሴ በብዙ ጠቅሞኛል። ኪሩ ኤነርጂዋ ራሱን ያስቀናኛልና እኔ ወደ ኋላ ወደ ልጅነት ብመለስ አሁን በቃ የሱን ኢነርጂ መውረስ ትመኛለህ። እና ባለፈው ሲሮጥ ሲሰራ ደፋ ቀና ሲል እድልም እኮ ነው። ግጥምጥሞቹ በጣም ደስ ይል ነው። ከኛ ጀርባ ሆኖ ይሄን ነገር ውበት እየሰጠ ያለው ኪሩን እሱንም ከልብ ማመስገን ፈልጋለሁ። በመጨረሻ ግን አንድ ነገር እንድናገር እድሉን ብትሰጠኝ ደስ ይለኛል። እዚህ ሀገር መጥቼ ስልኬ ሲም ካርድ ሪኮግናይዝ አላደርግም ብሎኝ ትንሽ ተቸግሬ ነበር አንድ ሁለት ቀን እና ይሄን ችግሬን ሲም ካርድ ለመግዛት እንትን ሄጄ ታርጌት ሄጄ አልቀበልም አለኝ። በኦቨር ሄጅ አውጥቼ እቃውን ከዝቼም ብዬ ራሱን የቻለ ኮስት ነበረውና ትንሽ ዲሳፖይንት አድርገኝ። ከምንም በላይ ደግሞ ከሲስተሙ አስወጣኝ። ያ ደግሞ ሊያስተኛኝ አልቻለም። በዚህ ሁኔታ ውስጥ እያለው ወደ ገበያ እንዲሸኘኝ መኳንንት የሚባል የፌዴሬሽኑ የፋይናንስ ኃላፊ ነው። እሱ አንዱ ሊወስደኝ ብሎ እሱ ሳይመቸው ለሱኛው ፓስ አደረገኝ። ይሄኛው ይዞኝ ሄደና እንትኔን ከውስጥ የተረዱ ከዛ ስለመሰለም እንዲህ ብዙ ነገሮች አወራንና ሞክርን። እነዚህ ሰዎች ስብሰባ አለባቸው፣ ጉዳይ አላቸው፣ ቤተሰብ ሁሉ ቀጠሮ ይዘው ሁሉ ነገር አፍርሰው የኔን ጉዳይ ያዙ። ስልኩ ደግሞ ካለቀ በኋላ ቲ-ሞባይል የሚባል ገዝተን ካለቀ በኋላ አልቀበልም አለ። ከፍለን ሁሉ ነገር ከተጨረሰ በኋላ እንደውም ክፍያውን ሁላ እሱ ከጨረሰ በኋላ እኔንም ከፍለው በሚል የሰው ሀገር ሰው ነው በሚልና እንደዚህ አይነት ውለታ ውሎ አልሰራም ስልኬና መጨረሻ ላይ ምን እንዳደረገ ታውቃለህ? ስልክ ገዛና መፍትሄ ሲያጡ መጨነቀኝ ሲያዩ ይሄ ስልክ ቤተሰብ ላክልን ስልክ ብለውኛል። እኔ ልገዛ ያሰብኩት እንኳን ሌላ ቀን ነበር። ስለዚህ በል ይሄን ስልክ ልግዛና አንተ ስራን በዚህ ስልክ ስራ፣ ከዛ አዲስ አበባ ወስደህ ትሰጣቸዋለህ ብሎ እኔው ከስጦታ በላይ ነው ለኔ። ምክንያቱም ምን እንደማደርግ ከዛ በኋላ አላውቅም። ስልክ ለመግዛት ትንሽ ኤክስፔንሲቭ ነው። ፕላንም ደግሞ የለኝም። አሁን ሌላ ፕላን ያለኝ እንዴት አደርጋለሁ ብዬ ሳስብ የነዚህ ሰዎች ውለታ ከፍ ይልብኛል። ከዛ በላይ ደግሞ ልክ እንደ እናት እንደ አባት ያው እኔ በእናት ነው ያደኩት። በልተሃል ወይ? የት ነው ያለው? ቁርስና ምን አገኘ? ራትንስ ተብዬ በዚህ እድሜ እዚህ ውድድር ላይ ያገኟቸው ሰዎችን በዚህ ደረጃ ፍቅራቸውን ሲገልጹልና ድጋፍ ሲያደርጉልህ እጅግ ደስ ይላልና እነሱን አለማመስገን ከባድ ነውና መኳንንትንና ቲጂን ባለቤቱን ትግስትን
ስለ እውነት የሰው መጨረሻ የሰው ውሃ ልኮች ናችሁና አመሰግናለሁ። ከዛ ውጪ ያሬድን ከልብ አመሰግነዋለሁ። ያሬድ ይሄ ውድድር ይበልጥ ተደራሽ እንዲሆን በኔም ሚዲያ በአንተ ሚዲያ በሌሎችም ሚዲያ እንዲተላለፍ የህዝብ ግንኙነት ኃላፊ ሆኖ የሰራቸው ስራዎች ያሬድን እንዳከብረው እንዳደንቀው አድርጎኛልና አሁን አይተ ከሆነ የኤስኤፍኤን ውድድር ዴይ ቱ ዴይ ዘገባ ይሰራለት ጀመረ። ላይቭ ስርጭቱን ላገኘ ትልቅ ሰዎችን የተጠቀመበት መንገድ ያሬድን እንዳከብረው ተካበን ፕሬዚዳንቱ እንዳከብረው ያደርጋልና ለዚህ ክብር እንድበቃ እነሱ ስላገዙኝ ፌዴሬሽኑን አጠቃላይ አመራሮችን ከልብ አመሰግናለሁ። ትልቅ ታሪክ እየሰሩ ነው። የነሱ ታሪክ አካል ደግሞ ሆነን እኛ ከድልድይ ሆነን ከህዝብ እናገናኛቸዋልና እነሱን አመሰግናለሁ። አንተንም ካስትሮ ቲዩብን ከልብ አመሰግናለሁ እንግዳ አርገህ ይህን እድል ስለሰጠኝ ካሴ። እኔም በጣም ደጋግሜ ገልጻለሁ፣ ክብር ተሰምቶኛል። ኢሲኤ በጣም አመሰግናለሁ። ክብራትና ክብራን ተመልካቾቻችን ካስትሮ ቲዩብን እየተከታተላችሁ ከኛ ጋር ስለቆያችሁ ከዚህ ድንቅ ጋዜጠኛ በጣም ብዙ ነገር ስለቀሰማችሁ እኔ ደስ ብሎኛል። እናንተም ስለተከታተላችሁ አመሰግናለሁ። ሳምንት በተመሳሳይ ፕሮግራም ከሌላ ታላቅ እንግዳ ጋር እንደምጠብቃችሁ ቃል እገባለሁ። ካስትሮ ቲዩብን ላይክ፣ ሼር፣ ሰብስክራይብ ይደረግ። ሳምንት እንገናኝ። ሰላም።